ሰላም ጤና ይስጥልን የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች ፍትህ ሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ ውይይት የምናደርግበት ርዕሰ ጉዳይ ከእናቶች ጋር በተያያዘ ይሆናል። በወሊድ ጊዜ የሚያጋጥሙ በጤና በሕክምና ክትትል ላይ ባሉበትና በወሊድ ጊዜ ያጋጠሙ ችግሮችን አስመልክቶ ስለሚፈጠሩ ችግሮች እንዲሁም ደግሞ ስለ ህግ ጉዳዮች ስለ ክፍተቱ እናወራለን። ዛሬ እንግዲህ አድርጌ ጋበዝኩላችሁ አቶ ሱሌማን ሽጉጤ ይባላሉ። አቶ ሱሌማን የጤናና ጤና ነክ የህግ ጉዳዮች አማካሪ ናቸው። በጣም አመሰግናለሁ ፈቃደኛ ሆነው ስለመጡ። እኔም አመሰግናለሁ በፕሮግራምሽ ላይ እንግዳ አድርገሽ ስለጋበዝሽኝ አመሰግናለሁ። እሺ ዛሬ ከእናቶች ጋር በተለይ ደግሞ ከወሊድ ጋር በተያያዘ ስለሚፈጠሩ የጤና ችግሮች ላይ ያሉ የተያያዥነት ያላቸው የህግ ጉዳዮች ነው የምናወራውና በመጀመሪያ እስኪ ያው ዞሮ ስለ ህክምና ስህተት ስለሆነ የምናወራው የህክምና ስህተትን በሚመለከት በሀገራችን ኢትዮጵያ ህግ የሚዳስሰው ነገር ወይም ትርጉም የሚሰጠው እንዴት ባለ ሁኔታ ነው? እሺ አመሰግናለሁ። የህክምና ስህተት የሚለው ነገር የሚዳሰስበት አግባብ ያው በመደበኛነት በማህበረሰቡ ዘንድ ያሉት የቋንቋ አጠቃቀሞች ኖርማሊ የተለያዩ ቢሆንም የህክምና ቸልተኝነትም ተብሎ የሚገለጽ ነገር አለ። የህክምና ስህተትም ሌላም ቋንቋዎች በተለይ በእንግሊዝኛው ላይ ሲሆን እንደ አክሲደንትም እንደ ማልፕራክቲስም እንደ ኢረርም እንደ ኔግሊጀንስም ብዙ አይነት ቃላቶችን ይጠቀማሉ። በመደበኛነት ግን አሁን እኛ ሀገር ህግ ላይም ካለው አስተሳሰብ እንነሳ የሚባል ከሆነ ከጥራት በታች የተሰጠ ህክምና ነው የሚለው በሀገራችን ላይ። ህክምናው ሁሉም ህክምና የሚሰጥበት የጥራት ደረጃ አለው። ከዛ የህክምና ጥራት ደረጃ በታች ነው የተሰጠ አገልግሎት እንደ ያው ጥራቱን ያልጠበቀ ህክምና ይሆናል። ያ ነገር ኖርማሊ ታካሚ ላይ ደግሞ ጉዳት አድርሶ ከሆነ እንደየሁኔታውና እንደየክብደቱ በፍትሐ ብሔርም ምናልባት በወንጀልም አስተዳደራዊም ሆኖ ምናልባት ደግሞ በስነ ምግባርም ባለሙያው ከሙያ ፍቃዱ ጋር በተያያዘ ተጠያቂነትን የሚያመጣ ይሆናል። በመርህ ደረጃ እኛ ሀገር ያለው ህግ የሚያወራው ከጥራት በታች ስለተሰጠ ህክምና ነው። በዛ ውስጥ እንግዲህ ህክምና ስህተት አንዱ ሰብሴት ሆኖ እዛ ውስጥ ሊገባ ይችላል ማለት ነው። ህክምና ለምሳሌ ህክምና ውስጥ የሚፈጠሩ ስህተቶች ካሉ እንደ ስህተት እሱ አንድ የሰብ ስታንዳርድ ህክምና ወይ ደግሞ ከጥራት በታች የሆነ ህክምና መገለጫ አካል ይሆናል ማለት ነው። ለታካሚ ለምሳሌ ያልተገባ መድኃኒት ቢወስድ ወይም ደግሞ ታካሚ ስናክም ትክክለኛ ያልሆነን ታካሚ የምናክም ከሆነ ለኤክስ የታሰበ ህክምና ለዋይ ቢሰጥ ወይም ደግሞ ለአንድ ታካሚ የታሰበ የህክምና ፕላን በሌላ ታካሚ ላይ ኤክስኪዩት ቢደረግ እነኛ እንደ ህክምና ስህተት አይነት ነገር ብለን ልንይዛቸው እንችላለን። በህክምና ውስጥ ስታንዳርድ የሚባሉ ነገሮች በመርህ ደረጃ ላይ ባለሙያዎቹ ይግባቡበታል። በሳይንስ ደረጃ ላይም የተጻፈ ነገር አለው። ግን ያው ሳይንሱ ምናልባት እንደ ሳይንስ መቼም ብዙሃኖቹ ከህክምና ነክ ጋር የተያዙ ሳይንሳዊ እውነታዎች ከውጭ የመጡ ናቸው። ከውጭ እንደ መምጣታቸው መጠን እውነታዎቹ ሁሉም ቦታ ላይ እኩል በሆነ መልኩ ለመተግበር ያስቸግራል። ማለት ኢትዮጵያዊ ሆነው በእኛ ኢኮኖሚያዊ ልኬት በእኛ አገራዊ ልኬት የተሰፉ ናቸው ለማለት ያስቸግራል ብዙሃኖቹ ነገሮች። ስለዚህ ከቦታ ወደ ቦታ የስታንዳርድ ኦፍ ኬር ልዩነቶች ይስተዋላሉ። በዚህ ምክንያት ማለት ከተማ ላይ ያለ ሪሶርስ ሴቲንግ ገጠር ላይም ደግሞ ከከተማ ውጭ ባሉ ሪሶርስ ሴቲንጎች ላይ አይኖሩም። ጤና ጣቢያ ላይ ያለ በተርሸሪ ሆስፒታል ደረጃ ላይ ያለ ወይ ኮምፕሬሄንሲቭ ሆስፒታል ደረጃ ላይ ያለ የግብአት ልዩነት ምናምን ነገር ይኖራል። ስታንዳርድ ኦፍ ኬር ሁሉም ጋር እንደየቁመናው እንደቀረበው ግብአት እንደ ባለሙያዎቹ ሲኒዮሪቲ ህክምና አገልግሎት እየተሰጠ እንዳለበት ቦታ እንደ ኬዙ ስብስብነት ታይቶ ሴት የሚደረግ ነገር ነው ማለት ነው። አንጻራዊ ተደርጎ ሰብጀክቲቭ ሰርከምስተንሶችም አሉት፣ ግላዊ የሆኑ ሁኔታዎች፣ የጋራ ደግሞ የሆኑ ኮመን የሆኑ ተርሞችም አሉት። በእነኛ ላይ ተመስርተው ምክንያታዊ የምንላቸው ባለሙያዎች ይሰበሰቡና በዛ ጉዳይ ላይ የተሰጠው ህክምና በቂ ነው ወይስ በቂ አይደለም የሚለውን ነገር በተመለከተ ታካሚው አድሚት ከተደረገበት ጊዜ ጀምሮ ወደ ህክምና ቅበላ ከተደረገበት ጊዜ ጀምሮ ይሄ ታካሚ በህክምና ሂደት ውስጥ ባለፈባቸው ፕሮሰሶች ውስጥ በሙሉ ሊደረጉ የሚገቡ የተደረጉ ሊደረጉ የማይገቡ የተደረጉ ነገሮችን በሙሉ ይለይና በዛ ሂደት ውስጥ ለታካሚው በቂ ጥረት ተደርጓል ወይ ታካሚውን ለማዳን ወይም ደግሞ ለመርዳት በቂ ሂደት ተኪዷል ወይ የሚለው ነገር አይተው በዛ ሁኔታ ሰብስታንዳርድ ነው ሰብስታንዳርድ አይደለም የሚለውን ይወስናሉ ማለት ነው። የህክምና ስህተት አለ ወይስ የለም ተብሎ እንግዲህ አሁን የምናወራው ስለ ህግ ጉዳይ ስለሆነ የአንድ ጉዳይ ቢመጣና የህክምና ስህተት አለ ወይስ የለውም ለማለት ያንን ለመመዘን እንዲያስችል የተቀመጠው ስታንዳርድ እንደየሆስፒታሉ አቅም እንደሚሰጠው ባለሙያ የትምህርት ደረጃና ኤክስፒሪየንስ ነው የሚወሰነው ወይንስ በአጠቃላይ
እዚህ ጉዳይ ላይ ለምሳሌ አሁን የምናወራበት ጉዳይ ከእናቶች ጋር የተያያዘ የወሊድ ጉዳይ ነውና ይሄ ስህተት አለ ወይስ የለም ብሎ በህግ እንደ የተቀመጠው ኦብጀክቲቭ የሆነ መመዘኛ አለ? ያው የባለሙያውን የግዴታ ደረጃ ለመወሰን የተቋማቶቹ ያላቸው የሪሶርስ ሴቲንግ ደረጃ ደግሞ የመሳሪያ የግብአት አቅርቦት ደረጃ ይታያል። የባለሙያውን ግዴታ ልኬት ለመወሰን ስለዚህ አንድ ባለሙያ ይሄንን ማድረግ ነበረብህ ወይ ደግሞ ይሄንን ማድረግ አልነበረብህም ወዘተ የሚሉ ነገሮችን ሴት ሲደረጉ ባለሙያው ምን አይነት ግብአቶች ቀርበውለት ነበር የሚለው ነገር መሰረታዊ ሀሳብ ይሆናል። ስለዚህ ለምሳሌ ኖርማሊ በመርህ ደረጃ መጀመሪያ ጤና ባለሙያ ለበቂ ጥረት ነው ኃላፊነት የሚወስደው። ማለት በቂ ጥረት አድርጓል ወይስ አላደረገም የሚለው ነገር ነው። በቂ ጥረቱ ደግሞ የሚለካው ለባለሙያው ከቀረበለት የግብአት ልኬት ደረጃ ነው። ያው በመርህ ደረጃ ከባለሙያው ተአምር አንጠብቅም። ባለሙያው እንደ ባለሙያ በሰለጠነበት የእውቀት ልክና ባለው ኤክስፒሪየንስ መሰረት አድርጎ ሆስፒታሉ ባቀረበለት ግብአት ለዚህ ታካሚ ምን ማድረግ ይችል ነበረ የሚለው ጭብጥ ነው የሚያዘው እንደ ጭብጥነት። ለምሳሌ ይሄ ጭብጣውን በጤና ጣቢያ ላይ ቢሆን ወይ በሆነ ክሊኒክ ደረጃ ላይ ቢሆን በፕራይመሪ ሆስፒታል ደረጃ ላይ ቢሆን ወይ ደግሞ በአንድ ሪፈራል ሆስፒታል ቢሆን ወይ ደግሞ ኮምፕሬሄንሲቭ ሆስፒታል ቢሆን በሁሉም ደረጃ ላይ ስታንዳርድ ኦፍ ኬሩ የተለያየ ተደርጎ ነው ሴት የሚደረገው ማለት ነው ፎር ኤ ሲሚላር ኬር። ስለዚህ አሁን ባለሙያው የወሰደው የስልጠና ደረጃ አለ፣ ትምህርት ያለው የስራ ልምድ አለ፣ የቀረቡለት ግብአቶች አሉ፣ ሲስተሙ ኦፈር የሚያደርገው ነገር አለ። ያ የቀረበልሽ ነገር በጣም ከፍ ባለ ቁጥር ስታንዳርድ ኦፍ ኬሩም ከፍ ተደርጎ ሴት ይደረጋል ማለት ነው። ባለሙያው ሚት ማድረግ የሚገባው ነገር በዛ ልክ ያለው ይሆናል ማለት ነው። ሕክምና ደረጃው የተሰጠበት ሃይራርኪ ወይም ደግሞ ደረጃ ወደ ታች በወረደ ቁጥር ደግሞ ለሰር ስታንዳርድ ኦፍ ኬር ኤክስፔክት ይደረጋል ማለት ነው በቀረበው መሳሪያ ልክ ስለሆነ። ስለዚህ ጤና ጣቢያ ላይ የምትወልድ እናትና ሌላ በጣም ትልቅ ሆስፒታል ላይ የምትወልድ እናት ላይ የተፈጠረው ችግር ተመሳሳይ እንኳን ቢሆን ስህተት አለ ወይስ የለም ተብሎ ሊለካ የሚችለው እንደ ባለሙያውና እንደቀረበው መሳሪያ ነው ማለት ነው። እንደቀረበው ግብአትና ከባለሙያው በሚጠበቀው ግዴታ ልክ ነው። ለምሳሌ በተርሸሪ ሆስፒታል ደረጃ ላይ ለምሳሌ አሁን ዝም ለወርታች ወርደን በጤና ጣቢያ ደረጃ ወይም ደግሞ አነስ ባሉ የሕክምና ሃይራርኪ ደረጃ ላይ ለምሳሌ ብናወራው በዛ ደረጃ ላይ ትልልቅ መሳሪያዎች አይኖሩሽም። ለምሳሌ ኤምአርአይ ወይ ሲቲ ስካን ወይ ሌሎች ከፍ ያሉ ለሕክምናው የሚያስፈልጉ ለቀዶ ጥገና የሚያስፈልጉ መሳሪያዎች ወይም ደግሞ ባለሙያዎች መልቲ ዲሲፕሊነሪ ኢንጌጅመንት የሚጠይቁ ከተለያየ ዲሲፕሊን የተወጣጣ ባለሙያ የሚፈልጉ ህክምናዎች አሉ። እነኛ ህክምናዎች ልናገኝ የምንችለው ከፍ ባለ የሆስፒታል ሃይራርኪና ደረጃ ላይ ስንሆን ነው። ከፍ ባለ የሆስፒታል ሃይራርኪና ደረጃ ላይ ለምሳሌ በሀገራችን ያሉት ለምሳሌ እንደ ቅዱስ ጳውሎስ አይነት ደረጃ ብትወስጂ ብዙ አይነት ባለሙያ ያላቸው ብዙ አይነት መሳሪያ ያላቸው ለምሳሌ በዛ ደረጃ ላይ የሚሰጥ ኬር ላይ ከባለሙያው ኤክስፔክት የሚደረገው ስታንዳርድ ኦፍ ኬር እዛ ጋር በቀረበው የባለሙያዎች አቬይላቢሊቲ ልክም እንደ መሳሪያዎችም ልኬት ነው ማለት ነው። በቂ መሳሪያዎች አሉ ተብሎ የሚታሰብ ከሆነ ባለሙያ ደግሞ በዛ ቦታ ላይ ለሚያስፈልጉት የህክምና እገዛዎች ደግሞ ኮንሰልቴሽኖች ኮንሰልት ሊያደርጋቸው የሚችላቸው በቂ ስታፎች ደግሞ በዙሪያው ላይ አሉ። በተለያየ ዲፓርትመንት ውስጥ ከካርዲዮሎጂ ቢፈልግ ከውስጥ ደዌ ቢፈልግ ከነርቭ ህክምና ክፍል ቢፈልግ ከሁሉም ከኩላሊት ከአንጀት ቢያስፈልገው የሁሉም ስፔሻሊቲ እዛ ግቢ ውስጥ ስለዚህ ኮንሰልቴሽን እንደፈለገ አቬለብል አለለት። ግን አንድ ጤና ጣቢያ ላይ ግን የሚሰራ ያዋላጅ ባለሙያ ብለን ብንይዝ እሱ በማዋለዱ ጉዳይ ላይ ሰልጥኗል። ሌሎች መሰረታዊ የሆኑ ህክምና እውቀትና ክህሎቶችም አሉት። ግን እሺ ታካሚ ግን የልብ ችግር ቢገጥማት ለምሳሌ ማለት የልብ በሽታ ችግር ቢገጥማት ወይ የኩላሊት ችግር ቢገጥማት የሆነ ሃይፐርቴንሽን የሆኑ ችግሮች ቢኖራት ለዛ ነገር ኮንሰልት ሊያደርግ የሚችለው በቂ ስታፍ አጠገቡ የለም። ስለዚህ ያን ነገር ሪፈር ለማድረግ ይገደዳል። ስለዚህ የዛ ባለሙያ ግዴታ አሁን ለራሱ መስጠት የሚችለውን ነገር ሰርቶ ከዛ ታካሚዋን ለበቂ ህክምና ዓላማ ሪፈር አድርጓል ወይስ አላደረገም በሚል ደረጃ ጀጅ ይደረጋል ማለት ነው። ግን ከፍ ባለ ደረጃ ላይ ሲሆን ግን የምን ሪፈራል ነው ሁሉ ነገር አጠገብህን ያለው ይሄ ባለሙያ አለ መሳሪያው ቀርቦልሃል። እዚህ በእነኚህ ነገሮች ምን ሰራህ ብዬ ጠይቋለሁ። እዚህ ወደ ታች በወረድን ቁጥር ስታንዳርድ ኦፍ ኬሩ የሚቀንስ ነገር ሆኖ አይደለም። ኖርማሊ ስታንዳርድ ኦፍ ኬሩ ወጥ ነው፣ ፍላት ነው። ግን ምን አይነት መሳሪያ ነው የቀረበለት? ምን አይነት ባለሙያዎችስ በዙሪያው ነበሩ? ሲስተሙ ምን አይነት ነገሮችን ኮንሰልቴሽን ይፈቅድለታል የሚለው ነገር መሰረታዊ ነው። ፎር ዘ ሞስት ፓርት የጤና ባለሙያዎችም ቅሬታ ከዚህ ጋር በተያያዘ ነው የሚነሳው። ለምን አት ታይም ለምሳሌ ኤቲክስ ኮሚቴም ጭምር ጉዳዮችን ሲያይ ባለሙያው ምን አይነት የስራ ሁኔታዎች ውስጥ ነበረ? ኢቭን ለምሳሌ አሁን አንድ ባለሙያ በአንድ ጊዜ 30 ሰዎችን እንዲያይ ኃላፊነት ከሰጠ ነው ፍትሃዊ የሆነ አገልግሎት ለ30 ሰው ሊሰጥ ይችላል? አይችልም። ኦብቪየስሊ የተወሰኑ ታካሚዎች በዚህ ህክምና አሰጣጥ ሂደት ውስጥ እንዲጎዱ ግዴታ ይሆናል። ስለዚህ
ስታንዳርድ ኦፍ ኬሩን አሁን ከባለሙያ የሚጠበቀውን ግዴታ ሴት ስናደርግ ለ30ም ታካሚ በአንድ ጊዜ እኩል ህክምናዎችን ብቁ ኦፕቲማል የሆነ የተሟላን ህክምና ለ30ም ይሰጣል ብለን ሴት ልናደርግ እንችላለን? አንችልም። ስለዚህ ሳንፈልግ ሰምሃው ለባለሙያው ያለንን ግዴታ ቀነስ አድርገን ነው ጀጅ ልናደርግ የምንችለው። በዛ ሁኔታ ውስጥ ለምሳሌ የሆነ ታካሚ ቢጎዳ በመደበኛው ጊዜ ለዛ ታካሚ የሚኖረውን የግዴታ ደረጃ አይደለም የምንጠይቀው። ለምን ይሄ ሰው በአንድ ጊዜ ለብዙ ታካሚዎች ግዴታዎችን እንዲኖረው ስላስገደድ ነው። ለብዙ ታካሚዎች ግዴታ ያለውን ባለሙያ ጀጅ ስናደርግ ያው የማዳረስ ነገር ነው የሚሆነው። ስለዚህ ፕራዮሪታይዝ ለመደረግ ይገደዳል፣ ባለሙያው ለማሽቀዳደም ይገደዳል። ጫናውም የሚፈጥረው ደግሞ ነገር ይኖራል የሚፈጥር ነገር ስለዚህ በዛ ልክ ነው ጀጅ መደረግ ያለበት። አሁን ኤቲክስ ኮሚቴ ዙሪያ ላይ ትልቅ ከሚቀርቡ የቅሬታዎች ውስጥ አንደኛው ባለሙያዎች የሚያቀርቡት ቅሬታ እኛ እየሰራንበት ያለንበትን የስራ ሁኔታ ያማከለ ጀጅመንት አይደለም የሚሰጠው። ለምሳሌ አሁን 36ኛ ሰዓት ላይ ያለ ሰው ለምሳሌ ስራውን እየሰራ ባለሙያዎች 36 ሰዓት ይሰራሉ፣ 24 ሰዓት ሰርቶ የሚወጣ አለ። እንዳለው የስራ ጫናና ኃላፊነት ዝም ብለሽ ታሳቢ አድርጊውና አንድ ባለሙያ ገና ሆስፒታል ሄዶ ሆስፒታል ላይ ኮንቲኒየስሊ ስራ እየሰራ 24 ሰዓት ያለፈው ባለሙያ ብቃቱ እየቀነሰ ነው የሚሄደው እየጨመረ ነው የሚሄደው ኦብቪየስሊ እየቀነሰ። ስለዚህ በኋላ ላይ ይሄ ባለሙያ የሆነ ነገር አጠፋ ስንልም 24ኛው ሰዓት ላይ እንደነበረ 36ኛው ወይ 32ኛው ሰዓት ላይ እንዳለ ባለሙያ አድርገን ነው ጀጅ ማድረግ ያለብን እንጂ ፍሬሽ ኮምፒተንስ እንዳለው ዛሬ ጧት መጥቶ ስራ እንደገባ ባለሙያ አድርገን አይደለም ጀጅ ማድረግ ያለብን። ለምን ሰዎች ዞሮ ዞሮ ከሚችሉት ነገር በላይ አቅም በላይ መጠየቅ ስለሌለባቸው ማለት ነው። ብዙ ጊዜ ከወሊድ ጋር በተያያዘ የሚፈጠሩ የጤና ውስብስብ ችግር ውስጥ የሚከታቸውና ሞትንም ጭምር ደግሞ እንመለከታለን በተግባር ብዙ ጊዜና ማለት ሲወሩ የምንሰማቸው አሉ በሚዲያም እኛም የምናውቃቸው ስላሉ ማለት ነው። ምንድነው እሱ ካሉት ልምድ ምንድነው ዋናው ችግር ከወሊድ ጋር በተያያዘ ላልተገባ ሊፈጠር የማይገባ የጤና ችግርና ሞትም ድረስ ሊያደርስ የሚችለው ዋና ምክንያት ብለን ልናነሳ የምንችለው እንደው ከብዙ ኬዞች ይህንን ያገኘሁት ምክንያት የሚሉት? ስለዚህ እንደ ኬዝ ሪቪው ሪፖርት አድርጌ ልቀበለውና መንስኤዎቹ ሞር ምናልባት የጤና ባለሙያዎች ስኮፕ ሊሆን ይችላል ብዬ ስለማስብ ከማውቃቸው ኬዞች መነሻ ላይ ላውራና ግን መጀመሪያ አንድ ላስጨብጥሽ የምፈልገው ጭብጥ አለ። የህክምና ኖርማሊ የጋራንቲ ኦፍ ኪር ወይም ደግሞ የማዳን ዋስትና ያለውን በውስጡ የመርዳት ዋስትና ነው ያለው። ግን አሁን እኛ ሀገር ላይ በእናቶችና ህፃናት ህክምና ዙሪያ ላይ ኖርማሊ ከወሊድ ጋር በተያያዘ እንግዲህ አርግዞ ከመውለድ ጋር በተያያዘ የማዳን ዋስትና የሚመስሉ ተርሚኖሎጂዎችን የሚጠቀሙ መንግስታዊ ፖሊሲዎችን እናስተውላለን። ይሄ ኖርማሊ ይሄ በመርህ ደረጃ ያንን ሀሳብ ስገልጽ መንግስታዊ ፖሊሲ ነው ወይም ደግሞ መንግስታዊ አቅጣጫን የመንካት ጉዳይ አይደለም። ግን ያ ነገር ጤና ባለሙያ ላይ የፈጠረውን ፕሬዠር ለማስረዳት ነው። በጤና ተቋም ሲወልዱ ልጅም ጤና እናትም ደህና ምናምን ወይ ደግሞ ልጅም ደህና እናትም ጤና ገለባ ብቻ ከሆነ አላውቅም ብቻ እናትም ልጅም በጤና ተቋም ላይ ከወለደች ጤና ተቋም ላይ ክትትል ካደረገች ሁለቱም ሴፍ እንደሆኑ የሚገልጽ ሀረግና ኮኖቴሽን በየመኪናው ላይ በየማስታወቂያ በየቢልቦርዱ እናየዋለን። ይሄ ነገር ምን ይፈጥራል? ኖርማሊ ለታካሚዎች አይማት ሆስፒታል ላይ የእናቶች ሞት አንአክሰፕተብል ነው ማለት አንቀበለው የሚል አይነት እንትን ይፈጥራል። ኖርማሊ እንግዲህ በመርህ ደረጃ ላይ እናቶችና ህጻናት ሞት በዓለም አቀፍ ደረጃ ላይም ዜሮ የሆነበት ሀገር የለም። ኖርማሊ ሞት ኢኒቪተብል ነው ይኖራል። ሰው ሆኖ ሁሉም የሞት መንስኤ ተለይቶ የታወቀልን ፍጥረት አይደለም። ማለት በየጊዜው አዳዲስ ምክንያቶችን አዳዲስ መንስኤዎች ሳይንሱም እየደረሰበት ለሰው ልጅ እያሳወቀ ስለሆነ በመርህ ደረጃ ላይ አሁን እንደዚህ አይነቱ ኮኖቴሽን ወይ እንደዚህ አይነቱ የቃላት አጠቃቀም በባለሙያው ላይ የሚጠበቅበትን የአገልግሎት ደረጃ እንግዲህ አክብዶበታል ብለን እንረዳው። ያ ነገር ምን ፈጠረ? በሀገር አቀፍ ደረጃ ላይ ኦልሞስት 35% የሚደርሰው የማልፕራክቲስ ክስ በጋይኖኮሎጂስቶች ላይ ወይም ደግሞ በማህፀንና ጽንስ ስፔሻሊስት ሐኪሞች ላይ እንዲሆን አድርጎታል። ይሄ እንግዲህ ሚድዋይፎችን ሳይጨምር ማለት ነው። ሚድዋይፍ የሚባሉ አሉ እንግዲህ አዋላጅ ነርሶች የሚባሉ ከዛ ደግሞ የኢመርጀንሲ ሰርጂካል ኦፊሰር የሚባሉ አሉ በጋይኖኮሎጂስት ያልሆኑ ማለት ከዛ በታች ደረጃ ባለ ስልጠና ሰልጥነው የሚመረቁ ባለሙያዎች ናቸው። በሃይራርኪ ደረጃ ካስቀመጥሻቸው ሚድዋይፍ ኢመርጀንሲ ሰርጂካል ኦፊሰሮች ብለሽ ቀጥሎ ጋይኖኮሎጂስቶች ልትይ ትችላለሽ። ወደ ላይ ሲሄድ ሌላ ሱፐር ስፔሻሊቲ ዲፓርትመንቶችም አሉት። በርግጥ የሁለቱን ሳይጨምር የሚድዋይፍ እና የኢመርጀንሲ ሰርጂካል ኦፊሰርን ሳይጨምር በጋይኖኮሎጂስት ደረጃ ለብቻ የሚቀርበው ክስ 35% ነው። እንዳገር ብዙ ቁጥር ነው። ይሄንን ነገር ያመጣው በአንድ መልኩ ምንድነው? ይሄ የሰጠነው ዋስትና ነው። ሰዎች ሞትን እንዳይቀበሉ ሆኗል።
ኖርማሊ በአንድ መልኩ ፖሊሲው የራሱ የሆነ ጥቅም እንዳለው እረዳለሁ። ለምን በየቦታው ላይ የእናቶችን ሞት አቴንሽን ሰጥተን እንድንሰራ ተደርጎ የህፃናትን ሞት ከመቀነስ አንፃር አቴንሽን ሰጥተን እንድንሰራ ተደርጎ በዛ ረገድ በጣም አመርቂ ውጤት ተገኝቷል። እሱን ማናችንም የምንቀበለውና ምናምን ማለት እናቶችና ህፃናትን ሞት እንደ ሀገር በጣም ጥሩ ተሰርቶበታል። አንደርስታንድ ይሄኛው ነገር ግን በከፊል ግን በባለሙያው እንትን ዲግኒቲ ላይ በባለሙያው ህልውና ላይ ነው ግን ይሄ ውጤት የመጣው። ብዙ ባለሙያዎች ታስረውበት ብዙ ባለሙያዎች እናቶች ወይም ደግሞ ህፃናቶች ሆስፒታል ላይ በሞቱ ቁጥር የሆነ ችግር በደረሰባቸው ቁጥር እየታሰሩ ለምን በአሰምሽን ደረጃ ላይ መሞት የለባቸው ማለት ነገር ተባሉ። መሞት የለባቸው ማለት ነገር ብናልኩ ኢንዳይሬክትሊ ህመም ስላልሆነ ነው አይደል? አንዲት እናት አርግዛ ልትወልድ ስትሄድ ሌላ ህይወት ወደ ምድር አመጣለሁ ልጅ ይዤ እመጣለሁ ነው እንጂ ለህክምና አይደለም። ያው ህክምና የምንለው ያው የታመመ ሰው ለመታከም ለመዳን የሚሄድና ለመውለድ የሚሄድ ይለያያል። ጫና መደረጉ እርግዝና ህመም አይደለም ተብሎ ነው የሚታሰበው። እኔ እንደዛ ይሰማኝ። አዎ እነሱ ፔሸንት ብሎ ነው የሚጠሩሽ፣ ግን እነሱ ሐኪም ስለሆኑ ባለሙያዎቹ እንደ ፔሸንት ነው የሚይዟቸው። እኔም በተለይ አጋጣሚ በምንሄድበት እኔም ፔሸንት መሆናቸውን ቆይቼ ነው ለራሴ እኔም መሆን ነው። አዎ እነሱ እንደ ፔሸንት ይዟቸዋል። በዋናነት ግን አሁን እነሱ ባለሙያዎቹ ዘንድ ያለው መነሻ ለምሳሌ አሁን በዋናነት የሚጠበቀው ነገር ምንድነው? አሁን አንድ እናት ደም ሉዝ ታደርጋለች ተብሎ ይታሰባል በእርግዝና ጊዜ ላይ ለምሳሌ ያንን አሁን ለመተካት የሚያስችል የደም ባንክ ወይም ደግሞ የደም አቅርቦት ሊኖርሽ ይገባል ተብሎ ይታሰባል። ስለዚህ አሁን በሁሉም እናቶች በሚወልዱበት ቦታ ላይ በሙሉ በቂ የደም አቅርቦት አለ ወይ? መጀመሪያው ለምሳሌ ምን አንሳው ጥያቄ የለም ከተባለ ኮምፕሮማይዝ ያደረግነው ነገር አለ ማለት ነው። እሺ አንዲት እናት ስትወልድ ለምሳሌ ከወለደች በኋላ የሚያስፈልጓት ኬሮች አሉ ማለት ፕሪናታል ኬር አለ፣ የፖስትናታል ኬር አለ። በእነኚህ ሂደቶች ውስጥ ለታካሚ የሚያስፈልጋት ለምሳሌ ኒዮናታል አይሲዩ አለ፣ ለህፃናቶች የሚደረግ ኬር ጋር በተያያዘ ለእናቶች የሚደረግ ኬር ጋር በተያያዘ የሚያስፈልጉ የተለያዩ አይነት ኬሮች ኢቭን ለምሳሌ ጋይናኮሎጂ ባለሙያ ብቻ ሳይሆን ከዛ ውጪ ሌሎች ተጨማሪ ባለሙያዎች አሉ። ጋይናኮሎጂስት ሆነው በሰብ ስፔሻሊቲ ደረጃ የሚሰለጥኑ ባለሙያዎች ማለት ነው። ለምሳሌ አሁን ጋይኒ ኦንኮሎጂ ባለሙያዎች አሉ። ለምሳሌ ከካንሰር ጉዳይ ጋር በተያያዘ የሚረዷቸው ለምሳሌ እርግዝናም ኖሯት አንድ እናት ከእርግዝናዋ ጎን ለጎን ሌሎች ችግሮችም ኖሯት ይችላል። ስለዚህ መልቲ ዲስፕሊናሪ ያለው ባለሙያ ኤንጌጅመንትም ሊያስፈልጋት እነኚህ ሁሉ ነገር ባለበት ቦታ ላይ ነው ወይ ኬር እያገኘች ያለችው የሚለው ነገርም ሌላ ኮምፕሮማይዚንግ ፋክተር ይሆናል ማለት ነው እንደ ፋክተር። ምናልባት ደግሞ እንደ ህክምና ኖርማሊ እነሱ ሁልጊዜም ባለሙያዎቹ እኮ የሚሉት ነገር ህክምና ወዴት እንደሚያመራ አንዳንዱን ነገር እነሱም እኩል ነው የሚያዩት። ሁሉም ነገር ተገማች አይደለም፣ ሁሉ ነገር ቀድሞ የሚታወቅ ነገር አይደለም። አንድ ሰው ለሆነ መድኃኒት የሚኖረው ሪስፖንስ ወይም ደግሞ ለአንድ ህክምና ፕሮሲጀር ሊኖረው የሚችለው ሪስፖንስ ላይታወቅ ይችላል። አሁን ለምሳሌ አሁን የቀለል አድርጌ ባወራሽ አሁን ትንታ ብዙ ጊዜ የሚከሰት ኢንሲደንት ስለሆነ ትን ማለት አሁን መቼ ሊከሰት ይችላል? how can you know it? ማስመለስ ወይም ደግሞ ትን ማለት መቼ ሊከሰት እንደሚችል አታውቂውም። በዚህ ምክንያት ደግሞ የሚያልፉ ህይወቶች አሉ። ማታውን በትንታና በማስመለስ ምክንያት ሆነው የሚያልፉ ህይወቶች አሉ። አዝ ሰርከምስተንስ እና ኖርማሊ እንደ ኬዝ እንያዘው ከተባለ ተገማች የሆነ ኬዝ የለም። ኖርማሊ በእንደዚህ አይነት መልኩ ኃላፊነት ወስደህም ደግሞ በማዳን ዋስትና ውስጥ ሆነ ስራ ብትዩ ማንም ይሄንን አገልግሎት ለመስራት ፈቃደኛ የሚሆን ነገር የለም። አይ እዚህ ህክምና ውስጥ እኔ በሰለጠንኩበትና በማውቀው ልክ በቂ ጥረትን አደርጋለሁ፣ ነገር ግን ከአቅም በላይ የሆኑ እኔ ልቆጣጠራቸው ማልቻላቸው ችግሮች አሉ። ያንን ኬዝ ባኬዝ አይታችሁ ጀጅ አድርጋችሁ ያንተ ጥፋት አይደለም የምትሉኝ ከሆነ አያለሁ። የኔ ጥፋት ከሆነ ግን እቀበላለሁ። አልቲሜትሊ ግን ሞት በሙሉ ያንተ ነው የሚባል ከሆነ ግን አልቀበልም እያለ ነው ባለሙያው እኮ። ባለሙያው እንደዛ ነው እያለ ያለው። ሰምሃው ግን አሁን ለምሳሌ በፖሊስ ዘንድ ምናምን ባሉት አረዳዶች እንደ ኬዝ ደረጃ ላይ ተወስዶ አይ ሞቱን ተቀባይነት የማሳጣት አይነት አካሄድ አለ። ዞሮ ወደ አንቺ ጥያቄ ልመለስና ምክንያቶቹ ብዙሃኖቹ የሞት መንስኤ የሚባሉት ነገሮች ምንድናቸው? ደጋግሞ የሚገጥሙኝ ኬዞች ምንድናቸው ካልሽኝ ለምሳሌ አሁን አንዲት እናት መጀመሪያ አሁን ለማርገዝ ብቁነት አላት ወይ መጀመሪያ ከሚለው ኖርማል እርግዝና ሰውነትሽ ሳፕል ሊያደርግ ይችላል። ሰምሃው ግን አርግዛ መውለድ ትችላለች የሚለው ነገር ለምሳሌ አስቀድሞ እሷ ለዛ ነገር ብቁ መሆኗን ስክሪን አድርጎ ከመለየት አንፃር ለምሳሌ እነሱ እንደ ባለሙያ
በዚህ ነገር ቴስት ሊያደርጓቸው የሚገባቸው የታካሚዋ ለእርግዝናው ብቁ መሆኗና አርግዛ መውለድ እንደምትችል መጀመሪያ ባለሙያው ራሱን ማሳመን አለበት። ለታካሚው ያን ተመሳሳይ መረጃ መንገር አለበት። እንደ ሰርፕራይዝ 5 ወር ከደረስን በኋላ ወይ 6 ወር ከደረስን በኋላ ይህንን ህፃን መውለድ ያንቺን ህይወት እንደዛ ያደርጋል እንደዚህ ያደርጋል ተብሎ ጽንሱ ይቋረጥ ወደሚል ሂደትና ፕሮሰሶች ከመሄድ ይልቅ at early stage ላይ መጀመሪያ እርግዝናውን ማርገዝ ትችላለች የሚለውን ነገር ባለመለየት ምክንያት የሚከሰቱ ሜዲኮ ሌጋል ኬዞች አሉ። ከዛ ውጪ እንግዲህ አሁን የተረገዘው ህፃንስ ኖርማሊ ያለውን ሰርከምስተንስና ግላዊ ሁኔታዎች በአግባቡ በመለየትና ጽንሱ በመቀጠልና ባለመቀጠል ላይ ውሳኔ ባለመስጠት ምክንያት የሚከሰቱ ችግሮችም ደግሞ አሉ። ለምሳሌ አሁን በኖርማሊ በወንጀል ህጉ ላይ ማለት አቦርሽን ከሚፈቀድባቸው ምክንያቶች ውስጥ አንዱ ዲፎርምድ የሆነ ቅርጽ ያለው ወይም ደግሞ መቼም አሁን ተወልዶ ነገሮችን አንቲሲፔት ማድረግ አይችልም ወይም ደግሞ ህይወትን ምድር ላይ መምራት አይችልም አይነት ነገር ብለን የምናስበው ጻል እንደዚህ አይነቱ ነገር አሁን በእርግዝና ደረጃ አስቀጥለው ሲወልዱት ያው ለማሳደግ የሚቸግር አይነት ህፃን ወይም ደግሞ በእርግዝና ሂደት ውስጥ ራሱ እናትየው ብዙ ነገር አይታ ሰፈር ካደረገች በኋላ አቦርት ሲደረግ ለእናትየው የሚደርስበት ሞራል ጉዳት፣ ጤናዊ፣ አካላዊ ጉዳት አለ፣ ኢኮኖሚያዊ ጉዳት አለ። ያንኛ ነገሮች ግን early አይቶ ዲያግኖስ አድርጎ ይሄ እርግዝና ሊቀጥል የማይገባ ነው ብሎ መርዳት ሲገባቸው እርግዝናው ከጀመረበት ጊዜ ጀምሮ እስከ ድህረ ወሊድ ድረስ የሚቀጥል ምክሮች አሉ። በዋናነት አሁን የሚከሰቱ ኬዞች ያልኩሽ ቅድም ከቅድመና በክትትል ጊዜና ከዛ በማዋለድ ሂደት ልትይቻል ከዛ ደግሞ ከማዋለድ በኋላም ያሉ ራሱን የቻለ የሞት ወይም ደግሞ የጉዳት መንስኤዎች ስላሉ ማለት ነው። ስለዚህ እንቀጥል ከተባለ ሌሎች ኬዞች ከአንስቴዥያ ጋር የተያዙ ለምሳሌ ከማደንዘዣ መጠቀም ጋር የተያዙ ኬዞች አሉ በተደጋጋሚ። ከዛ የማህፀን ጋር ከማህፀን የሚመነጭ እንግዲህ ደምን በለው ወይም ደግሞ የደም መርጋት ችግር እየገጠማቸው በመውለድ ሂደት ላይ እያሉ ደም ክሎት አላደርግም እያለ ያ ደም ክሎቲንግ ፋክተሩን ሲያጣ ኮንቲኒየስሊ ደም ይፈሳል። በዛ ሁኔታ ውስጥ የሚከሰቱ የሞቶች እንዳሉ መገንዘብ ያለው ኖርማሊ ይሄ የዘገየ ደግሞ ማታካሚያ በምጧ ላይ የዘገዩ ምላሾች በመኖራቸው ምክንያት ዲሌይድ የሆኑ ሪስፖንሶች በመኖራቸው ምክንያት የሚመጡ ሞቶችም ወይ ደግሞ ኬዞችም እንዳሉ ለመገንዘብ ይቻላል። ከዛ ውጪ ኖርማሊ ከወሊድ በኋላም ደግሞ ባሉ ሂደቶችና ክትትሎች ላይም ተገቢውን አቴንሽን ባለመስጠት ምክንያት ታካሚያን ተገቢውን ፎሎ አፕ ባለማድረግ ምክንያት እንደዚሁ የሚከሰቱ ጉዳቶችም አሉ። ኖርማሊ እንደ ኬዝና እንደ ካቴጎሪ ኒድ ከተባለ ኖርማሊ ከዚህም የሰፋ ነው። ያው ሌትስ አሁን ህፃናቶችን ጤናማ የሆነ ህፃን እንዲወለድ ጤና ባለሙያ የራሱ ኃላፊነት አለበት። ለምሳሌ ሰፕሊመንቶችን አንዳንድ ነገሮችን ከአይረን ፎሊክ ምናምን ነገር ጀምሮ ለምሳሌ ትልቅ ጭንቅላት ያለው ህፃን ልጅ እንዳይወለድ የጋይኖኮሎጂስት ሚና እኮ ትልቅ ነው። ያ ነገር እንዳይሆን ማድረግ ስለሚችል መድኃኒቶችን ሰፕሊመንቶችን በመስጠት ወይም ደግሞ በተለያዩ ሁኔታዎች እርግዝናውን ጽንሱም እንዳይቀጥል በማድረግ የራሱ የሆኑ እርምጃዎችን መውሰድ የሚችልበት ሩም አለው። የህፃኑን ጤንነት ከመጠበቅ አንጻር የእናትየውንም ጤና ከመጠበቅ አንጻር ለባለሙያው የተቀመጡ ስታንዳርዶች አሉ። እነኛ ስታንዳርዶች በግልጽ ሴት የተደረጉ ናቸው። በትራይ ሴሚስተር ተከፋፍሎ በመጀመሪያዎቹ ወራቶች ላይ እንዲህ ታደርጋለህ፣ በፎሎ አፕ ስትመጣ ለእነዚያ ነገሮች ስክሪን አድርጋት፣ እንደዚያ ነገሮችን በሁለተኛው ትራይ ሴሚስተር ላይ እንደዚህ አድርግ፣ በሶስተኛው ትራይ ሴሚስተር ላይ እንደዚህ አድርግ፣ መሰረታዊ ለሆኑ የጤና ችግሮች ስክሪን አድርጋት። ሃይፐርቴንሽን ለምሳሌ ግፊት አለባት ወይ የተለየ የልብ ችግር አለባት ወይ የደም ብዛት ችግር አለባት፣ ይሄን ነገር ቀድሞ ባለሙያ ማወቅ አለበት። ድንገት ለመውለድ ስትዘጋጅ ምናምን የመጨረሻ ሰዓት ላይ ሊታወቁ የሚገቡ ታሪኮች አይደሉም። እነዚህ ነገር አውቆ ባለሙያ ጎን ለጎን ማኔጅ እያደረጋቸው ነው መምጣት ያለበት ማለት ነው። ስለዚህ ለመውለድ በተቃረበች ቁጥር ጎን ለጎን ያሏትን የጤና ችግሮችም አብሮ ማኔጅ እያደረገ መምጣት አለበት ማለት ነው ባለሙያ። እነኛን ነገሮች ባለማድረግ ምክንያት የሚከሰቱ ኬዞችም ያንን ያህል በርካቶች መሆናቸውን ለማስረዳት ፈልገን እነዚህ አሁን ለምሳሌ እንግዲህ አሁን ያወራናቸው ነገሮች አለመደረጋቸው የሕክምና ስህተት ልንለው እንችላለን ማለት ነው በትክክል ተረድቼ ከሆነ። ስለዚህ እንደዛ ሲሆን ብዙ ጊዜ ለምሳሌ አንዲት እናት ልትወልድ ሄዳ ግን ህይወቷ ቢያልፍ ወይም ደግሞ ጤነኛ ሆና ሄዳ ወይ የልጇ ህይወት ቢያልፍ ወይ ደግሞ እሷ ላይ ከዚህ ቀደም ያልነበሩ ከወሊድ ጋር የተያያዙ የጤና ችግሮች የሚከሰትባት ከሆነ ይሄ ነገር የሆነው በሆስፒታሉ ወይም ደግሞ በባለሙያው ችግር ምክንያት ነው ብላ ክስ ማቅረብ ብትችል ፕሩፍ ማድረግ ቀላል ነው? ይሄንን ማስረዳት ቀላል ነው ወይ?
ያሉት ኤክስፒሪየንስ እንዴት ነው? ለምሳሌ ማ ላይ ነው የሚሆነው መጨረሻ ላይ? ቅድም እንደተባለው መነሻው አንዲት እናት ልትወልድ ስትሄድ መሞት የለበትም ስለዚህ ስህተት ነው ተብሎ ይያዛል ያሉት ቅድም እሱን እንያዘውና ግን ፕራክቲካሊ እዛ ቦታ ላይ ስትሄድና እንደዚህ አይነት ነገሮች ሲኖሩ በሷም ሆነ በቤተሰቦቿ ሲቀርብ እንደዚህ አይነት ነገር ማረጋገጥ ቀላል ነው ወይ? አሁን እንግዲህ በመርህ ደረጃ አሁን ሰዎች የጤናማ ሰው ሆስፒታል ከሄደ ማለት ወኪንግ ማን እንበለው እንግዲህ ወኪንግ ማን ከሄደ ዴድ ሞቶ መውጣት የለበትም ያን አቋም አለ። ኖርማሊ እሱኛው አቋም በመርህ ደረጃ ትክክል አይደለም። መጀመሪያ ለምን መሰለሽ ሕክምና ዘንድ ላይ ሁልጊዜም የማይታወቁ የሚባሉ ውጤቶች አሉ ማለት ነው። አንድ ሕክምና ውጤቱ በሰዎች ላይ አንጻራዊም ሊሆን ስለሚችል ኦብጀክቲቭሊ በእኔ ላይ አንድ ሕክምና በሆነ መንገድ አይነት ሪስፖንድ አድርጎ ባንቺ ላይ ደግሞ የሚሰጠው ሕክምና ደግሞ ምላሹ በሌላ መልኩ ራሱን ሊገልጽ ይችላል። ለምን እኛ ያለን እንግዲህ ሆሚዮስታሲስ ወይም ደግሞ እኛ ያለን የግል የጤንነት ሁኔታ ፊዚዮሎጂካል አፒራንሳችን ፊዚዮሎጂያችን የሁላችንም እንደየግላችን ሁኔታ አንጻራዊ ምላሽ ሊሰጥም ይችላል። ያንን ሳይንሱም ያውቀዋል ራሱ። ሶ እነኛን ነገሮች መሰረት አድርጎ ለእያንዳንዱ ሰው ለእያንዳንዱ መድኃኒት ለእያንዳንዱ ፕሮሲጀር ሊኖረው የሚችለውን ሪስፖንስ አንጻራዊ ይሆናል። ሶ ለዛም ተገማች የሆነ ውጤት በህክምና ውስጥ የለም ብሎ ባለሙያም ኖርማሊ የነገር የማስረዳት ግዴታ አለበት። ሶ በህክምና ውስጥ አሁን እኛ ፎር ዘ ሞስት ፓርት ችግሩ የሚመነጨው በራሱ ከባለሙያው ነው። ለምን ለቤተሰብና ለታካሚው በህክምና ውስጥ የተረጋገጠ ውጤት የለም። እኔ የምችለው ነገር ነው ማረገው። ይሄ የህክምና ሂደት እንደዚህ አይነት ችግሮችን ይዞ ሊመጣ ይችላል። ይሄ መድኃኒት የመስጠት ስነ ስርዓት እንደዚህ አይነት ችግሮችን ይዞ ሊመጣ ይችላል። ይሄን ነገር ተቀብላችሁ ለመግባት ዝግጁ ናችሁ ወይ ብሎ ቤተሰብንና ይቅርታ ታካሚን አሳምኖ ከመሄድ አንፃር የባለሙያው ትልቅ ችግር አለ። የተቋማቶች ትልቅ ችግር አለ። ታካሚዎችን ካውንስል ከማድረግ ይልቅ ታካሚዎችን አሳምኖ ወደ ህክምናው እንዲገቡ ከማድረግ ይልቅ አማራጮችን አቅርቦ ባሉት አማራጮች ያላቸውን ጉዳት ጥቅም በአግባቡ አስረድቶ ታካሚው በህክምና ውስጥ የሚያልፍባቸው ሂደቶችና ፕሮሰሶች በሙሉ አውቆ ወረስት ኬስ ሲናሪዮ እንደው ይሄ ህክምና ጥሩ ሆኖ ሲሄድ እንደዚህ እንደው ደግሞ የከፋ ነገር ደግሞ ይመጣ ከሆነ ደግሞ እዚህ ደረጃ ድረስ ሊያደርስ ይችላል የሚለውን ነገር ካውንስል አድርጎ ከመሄድ አንፃር ትልቅ ችግር እንዳለ ገነዘባለሁ። አሁን ብዙ ጊዜ እነዚህ የስህተቱ ላይ ቅድም እንደተባለው እንዴት ነው የምናረጋግጠው ምናምን አሁን ካወሩት የተረዳሁት የአንድ ሰው የአንድ ባለሙያ ወይም ደግሞ የዛ ሆስፒታል ችግር ብቻ ላይሆን ይችላል። ከላይ ጀምሮ የመጣ የራሱ የታካሚውም ችግር ሊሆን ይችላል። አሁን ቅድምም እንዳልኩት እኔ አሁን ሊወልዱ የሚሄዱ እናቶችን ታካሚ ነው ብለን ነው ወይም እንጠራቸው። እሱ እንደተጠበቀ ሆኖ ይሄንን ጉዳይ የሚረጋገጠው በቃ በዋነኝነት ሚናውን የሚወስደው የምንለው በምንድን ነው? ለምሳሌ አሁን ስህተቱ ላይ ቅድም ጀምረናል አይደለ? ስህተት የምንለው መቼ ነው? እሱ ማረጋገጥ ቀላል ነው ወይ? ከዛ ደግሞ ስናረጋግጥ ደግሞ ትልቁን ሚና የሚጫወተው ማን ነው? ወይስ ምን አይነት ስህተቱን በተመለከተ ነው ቅድም አድረስ ስላላረኩት እኔ አሁን መጀመሪያ አንድን ጥፋት መቼም ሁለታችን መገባናኝ ስለሆነ እንግባባለን። አሁን አንድ እንደ አቃቢ ሕግ ወይም ደግሞ አንድ መርማሪ ሆኖ የሚሰራ ወገን ማስረጃን ከሶስተኛ ወገን ጠይቆ በማግኘት ሂደት ውስጥ ያለውን ድካም ሁላችንም እንረዳዋለን። ማስረጃን ደግሞ ፈጻሚው ነው ብለሽ ከምታስቢው ሰው ደግሞ ማግኘት ምን ያህል ከባድ ነው? ኢትስ ቬሪ ዲፊካልት። እዚህ ሕክምናን መጀመሪያ ከሰጠው ባለሙያ ላይ መጠየቅ እጅግ በጣም ከባድ ነገር ነው። ለምን ባለሙያው እንደ ባለሙያ ጥፋት መፈጸሙን መጀመሪያ ቀድሞ የሚያውቀው እሱ ነው። ኢን ሞስት ኦፍ ዘ ኬዝ ኖርማሊ የሆኑ ጊዜያቶች ላይ ባለሙያውን በራሱ ጥፋት መፈጸሙን ሳያውቅ በእውቀት ማነስ ምክንያት በተለይ ከሆኑ ሮንግሊ የሆኑ ነገሮችን ሪኮርድ አድርጎ አስቀምጠው ምናምን ልታገኙ ይችላል። አንዳንዴ ነው እሱ ሊከሰት የሚችለው። የሆነ ጊዜ ላይ እኩል ነው እሱ ይቅርታ ኦኬች ነገር ለካ እንደዚህ አላወኳትም ሊል ይችል ይሆናል። ብዙውን ጊዜ ግን ባለሙያው ድርጊቱን መፈጸሙን ቀድሞ የሚያውቀው እሱ ነው። እዚህ ያ ባለሙያ ሪኮርዲንጉን የሚያስተካክላል ማለት ሁሉን የታካሚውን ሰነዶች በእሱ ባሰበውና በማያስጠይቁ አይነት መልኩ ነው የሚያስመዘግበው። አሁን መጀመሪያ አሁን ትልቁ ችግር የሚገጥመው አሁን ከእናቶች ጉዳይ ጋር በተያያዘ የነኛ ሪኮርዲንጎች ያሉት በሶስተኛ ወገን እጅ ላይ ነው። በየትኛውም ጊዜ ኦልተር ሊደረጉ ወይም ደግሞ ሊቀየሩ የሚችሉ ዶክመንቶች መሆናቸው የምርመራ ሂደቱን እጅግ በጣም አድካሚ ያደርገዋል። ገና ኬዞቹ ሲከሰቱ ባለሙያዎቹ ምኑ ጋር ፎከስ አድርገው ዶክመንቴሽኑ ላይ ወይ ነገር ላይ እርማት ማድረግ ካለባቸው
ሰምሃው ሊያረጉ ይችላሉ ብዬ በኮቴሽን ውስጥ ያዝልኝ ሁሉም ባለሙያ ላይ ሆን ይችላል ለምን አንዳንድ ቦታዎች ላይ ሲስተም ነው ኮምፒውተራይዝድ ነው ምናምን ሶ ኤዲት ማድረግ የማይፈቅድ ሊሆን ይችላል የሆኑ ቦታዎች ላይ ግን በዶክመንት ደረጃ ነው ስለዚህ ኦልተሬሽን የመቀየር ነገሮች ወይ ዶክመንት የማውጣት ነገሮች ምናምን ይኖሩ ሶ በዛ ረገድ ያሉ የምርመራ ቻሌንጆች እንዳሉ ረዳለው በግሌ ይሄ ግን የሁሉም ባለሙያ ገጽታ አለው የሁሉም ተቋማትን ገጽታ አይደለም የሆኑ ባለሙያዎች ፎር ዘ ሞስት ፓርት ከተቋሙቅና ውጪ የተወሰኑ ዲሲፕሊን የጎደላቸው ባለሙያዎች ሊያረጓቸው የሚችላቸው ሜጀሮች ናቸው ብያምናለሁ ፎር ዘ ሞስት ፓርት በተደረገው ነገር ላይ በቀጥታ የሚጋፈጥ መልስ የሚሰጥ ባለሙያ እንዳለ ነው የምረዳው በግሌ ሶ በዛ ነገር ትንሽ የምርመራ ሂደቱ እንደሚታሰበው ቀላል አይደለም እውነቱን ለመናገር ለምን የሂደቶቹ እንደ ሂደት የግንኙነቱ መጀመሪያ የነበረ የመተማመን ግንኙነት አለ በጤና ባለሙያና በታካሚ መካከል የነበረ ግንኙነት አለ ሶ ያ መጀመሪያ ትረስትን መተማመንን መሰረት ያደረገ ግንኙነት ከአንዳንድ ተነስቶ ሆስታይል ሊሆን አይችልም ሶ አንዳንዱ ነገር ቤተሰብም ዘግይቶ ነው የሚያውቃቸው ከዚህ አሁን ወደ ምን አይነት ኬዞች አሉ ከእናቶች ጋር በተያያዘ የሚያጋጥሙ ችግሮች ላይ የሚለውን እንመጣበታለን ግን እንደዚህ አይነት ችግሮች ሲፈጠሩ የሰራው ባለሙያም ሆነ አገልግሎት የተሰጠበት ሆስፒታል እንለው እንችላለን ጤና ጣቢያ ላይ ያለው ኃላፊነት ምን አይነት ኃላፊነት ነው ለፍትሐ ብሔርም የወንጀልም ይኖራል ግን አይ ይሄ የዶክተሩ ኃላፊነት ነው እንጂ እኔን አይመለከትም ሊል ይችላል ይሄ ሆስፒታሉ አንዳንዴ ደግሞ ዶክተሮቹ አይ ሆስፒታሉ ወይም ጤና ጣቢያው ይሄን ነገር ፕሮቫይድ ስላላረገ ነው ስለዚህ እኔን አይመለከትም ማለት ይችላል ወይ ምንድነው ተነጣጥሎ የሚታይ ነው ወይ ኃላፊነታቸው አንድ ጥሩ ነገር በመንግስት የተደረገ ምን አለ በጤና ጥበቃ ሚኒስቴር አቅጣጫ የተቀመጠ ነገር በየሆስፒታሎች ውስጥ የእናቶችና ከእናቶች ጋር የተያያዘ ከወሊድ ጋር የተያያዘ ሞቶች ኦዲት ይደረጋሉ ሶ ያንን ኦዲት የሚያደርግ ኢቲካል ኮሚቴ አለ በየሆስፒታሎች የተቋቋመ ሶ እያንዳንዱ የእናቶች ሞት በሆስፒታል ላይ ኦዲት ተደርጎ ለምን ሞቱ እንደተከሰተ ምክንያቱ ዝርዝር ቀርቦ ሞርኒንግ ሴሽን አለ ሞርኒንግ ሴሽን ላይ ባለሙያዎቹ ተሰብስበውበት መወያየት ካለባቸው እዛ ላይ ተወያይተው በልዩ ሁኔታ በዛ ላይ የሚደረግ ሞርኒንግ ላይ የሚደረገው ነገር እንዳለ ሆኖ ይሄ ኢቲካል ኮሚቴም ደግሞ ለብቻው ማተርናል ኦዲት የሚሰራው ቲም ተወያይቶበት ሪፖርት ተጽፎ ቃለ ጉባኤ ተጽፎ ተፈራርመውበት ነው የሚለያዩት ራሱ አንድ ሞት ሲከሰት ለዓላማው እዛ ጋር መማማር ነው ዓላማው የመወቃቀስ ወይ ባለሙያን የማሰር ወይ ባለሙያን ከስራ የማባረር ጉዳይ አይደለም ኦፍ ኮርስ ጽንፍ የነካ ነገር ካለ ጫፍ የወጣ ነገር ካለ ተቋማቶቹ የሚወስዱት ሜጀር እንዳለ ሆኖ ፎር ዘ ሞስት ፓርት ግን ሌላ ሞትን ከመቀነስ አንፃር ትምህርት መፍጠር ነው ዓላማው ኖርማሊ አሁን ይሄ ከህክምና ስህተት ጋር በተያያዘ ሁለት ሞዴሎች አሉ አንደኛው ሞዴል የፐኒሽመንት ሞዴል ወይ ቅጣትን መሰረት ያደረገ ነው ሌላኛው የማስተማር ነው ኖርማሊ የተሻለ የሚሆነው ትምህርት መፍጠሩ ነው ኖርማሊ ለምን ስህተቱ እንደ ስህተት ህክምና ራሱ ልጅ ነው ባይሰው ልጅ ነው ስልሽ ገና አደገ የምንለው ሳይንስ አይደለም በአለም ላይ አንሴፍ ከሚባሉ ሳይንሶች ውስጥ አንዱ የህክምና ሳይንስ ነው ጥሩ ነው ከሚባሉት ሜቢ ኤርላይን ኢንዱስትሪው በጣም በዚህ ረገድ ሴፍ ተብሎ ሊጠቀስ የሚችል አይነት ሳይንስ ነው ሶ ኢት ኢዝ ዘ ሞስት አንሴፍ የሚባለው ሳይንስ የህክምና ሳይንስ ነው ሶ ግን ስታንዳርዱንና መስፈርቱን ተከትሎ ከሄደ ለታካሚው ሴፍ ነው ተብሎ ስለሚታሰብ ነው በቃ ስለዚህ ቼክ ሊስቶች መሰረታዊ ናቸው ማለት ነው ስለዚህ በቼክ ሊስት የሚሰራ ባለሙያ ሁሉ ጊዜም ቢሆን ለታካሚዎች ሴፍ የሆነ ነገርን ያደርጋል ተብሎ ይታሰባል ኖርማሊ ቼክ ሊስቱን በራሱ ዋስትና ባይሆንም ግን መልካም ውጤትን ያመጣል ተብሎ ይታሰባል ስለዚህ እንደ ሁሉም ጤና ተቋማቶች እነኚህ ባለሙያዎች ቁጭ ብለው በቼክ ሊስት መስራታቸውን ያረጋግጣሉ የውቀት ማነስ ምናምን ችግሮች ካለ ቀድም ባልነው ለርኒንግ ሞዴል መሰረት ለባለሙያዎቹ የውቀት ግንዛቤ ክፍተት ላለበት ግንዛቤ ክፍተት እየሰጡ ባለሙያዎች ቀየሩም ካለ አዲስ ባለሙያ ወይ የሚጨመር ነገር አንዳንዱ ችግሮች የሚከሰቱት የባለሙያ ጥረት ምክንያት ከሆነ ተጨማሪ ባለሙያዎችን ይቀጥራሉ ምን ይላሉ ሶ በእነዚህ አይነት መልኩ በየተቋማቱ የሚከሰቱ ማተርናል ዴዞች ኦዲት ይደረጋሉ የእናቶች ሞት ኦዲት ተደርጎ ሪፖርትም ይደረጋሉ ለሚመለከተው አካል ይሄንን መጥቶ ከውጪም ሪቪው የሚያደርጉ ሌሎች አካላቶችም አሉ እንደዚህ አይነት ነገሮች እሺ አሁን አለፈ አሁን ያወራ ነው በቃ በአግባቡ ኃላፊነቱን የተወጣ አንድ የጤና ባለሙያ ወይም ዶክተር ሲያልፍበት በቃ ይሄ ከአቅሙ በላይ ሆነ ነው ምንለው ሲሆን ነው ግን ደግሞ በቸልተኝነት ወይም ማድረግ ያለበትን ሳያረግ የሚያልፈው አለ ከነገና ይሄ ደግሞ የባለሙያውም የሆስፒታሉም ወይም የጤና ተቋሙም ችግር የሚሆንበት አለ እንደዚህ በሚሆንበት ጊዜ ቅድም እንዳነሳ ነው ኃላፊነታቸው ላይ እንመጣለን ግን ምናልባት አንፎርቹኔትሊ ያቺ እናት በወሊድ ጊዜ ሞታ ሊሆን ይችላል ወይም ልጇ ሞቶ ሊሆን ይችላል ወይ ደግሞ ያልተገባ በጣም ትልልቅ የጤና ቀውስ ውስጥ ገብታ ሊሆን ይችላል ቤተሰቦች ወይም እሷንም ጨምሮ
እነዚህ የተደረጉት ነገሮች አላግባብ መሆናቸውን ለማሳየት የሚሄዱበት ጉዞ አለ በተግባር የምናየው ማለት ነው። ምን አይነት ቻሌንጆች ምን አይነት ችግሮች ነው የሚገጥሟቸው? ቅድም እንዳሉት በራሱ በባለሙያው እጅ ስለሆነ ጉዳዩ ያለው ነገርየውን ላለማስረዳት ወይም ደግሞ ከሌሎች ችግሮች ናቸው እንጂ የኛ ኃላፊነት አይደለም ለማለት የሚደረጉ ጥረቶች የሉም ወይ? እንግዲህ አሁን ተጠያቂነትን በተመለከተ በዋናነት ኖርማል የጤና ባለሙያ ኃላፊነትና የሆስፒታል ኃላፊነት ለብቻ ነው። ኖርማል የሕክምና አገልግሎትን የሚሰጠው ባለሙያው ነው። ባለሙያው ላይም ያለ ቁጥጥር ነው አገልግሎቱን የሚሰጠው። ስለዚህ የሚያስባቸውን ነገሮች ወይም ደግሞ በሕክምና ውስጥ መሆን አለባቸው ብለው የሚያምናቸውን ነገሮች ለታካሚው ኮሚኒኬት እያደረገ በዛው አግባብ ሕክምናዎችን ለታካሚው ይሰጣል። ስለዚህ ታካሚው ጤና ባለሙያው ለታካሚው ያለው ኃላፊነት እና ሆስፒታሉ ለታካሚው ኃላፊነት ለየብቻ ነው። የሆስፒታል ኃላፊነት ተገቢ የሆኑ መሳሪያዎችን ማቅረብ፣ ብቁ የሆኑ ባለሙያዎችን መልምሎ መቅጠር፣ ተገቢ የሆነ ኦፕሬት ሊያደርግ የሚችል ፈንክሽናል ሊሆን የሚችል የህክምና ስርዓትን መዘርጋት በሆስፒታል ውስጥ ለታካሚዎችን ሴፍቲ መጠበቅ የሚያስችሉ ነገሮችን ተከትሎ ስራዎችን ማስኬድ ነው። ሆስፒታል በዋናነት የሚጠየቀው እነኛ ኃላፊነቶችን ብሪች በማድረጉ ምክንያት ይጠየቃል። ባለሙያው ዲዩቲ ኦፍ ኬር ነው ያለበት። በቀጥታ ታካሚውን የመንከባከብ ለታካሚው አገልግሎት የመስጠት ኃላፊነት የጤና ባለሙያው ነው። ስለዚህ ያው ምናልባት በፍትሐ ብሔር ህጉ ላይ ባለው ኮንሰፕት መሰረት ከሄድን ይሄ አሰሪና ሰራተኛ በሚለው አይነት ህግ መሰረት አሰሪ ለቀጠረው ሰራተኛ ኃላፊነት አለበት በሚለው ህግ መሰረት ምናልባት ቤተሰቡ እንደ ቤተሰብ ሲከስ ሆስፒታልንም ጤና ባለሙያውንም አብሮ ሲከስ እናስተውላለን። ፍርድ ቤቶች ያው ኖርማሊ ጥፋቱ ማጋል አይደለም የሚለው ነገር አይተው በጆይንት ኤንድ ሰቨራል ላያቢሊቲ በሚለው መሰረት ባልተነጣጠለ በጋራና በአንድነትና በነጠላ አይተው ኃላፊነቱ ማጋን ያለው የሚለው ነገር አይተው ይወስናሉ። ሆስፒታሉ በመርህ ደረጃ ላይ ጥፋቱ የደረሰው በጤና ባለሙያው ጥፋት ነው እንጂ በእኔ ጥፋት አይደለም ብሎ ካመነ ለሚከፍለውን ካሳ ከፍሎ ከጤና ባለሙያ ላይ ክሌም ማድረግ ይችላል። ያው መቼም የሚከፍል ጤና ባለሙያ ካለ ብዙ ጊዜ እነሱ በክፍያ ዙሪያ ኮምፕሌን የሚያደርጉት ነገር ስላለ ማለት ነው። ስለዚህ ኖርማሊ በተጠያቂነት ደረጃ ላይ ሆስፒታሉ እንደ ሆስፒታል ለራሱ ጥፋቶች ነው ኃላፊነት የሚወስደው። ስለዚህ የሆነ ተገቢ የሆነ ለምሳሌ መሳሪያዎችን ወይ ደግሞ የኢመርጀንሲ ጊዜ መርጃ ኪቶችን ወዘተ ነገሮች እንደ ዲፊብሪሌተር ምናምን ወይ ተገቢ የሆኑ መድኃኒቶችን ነገሮች አላቀረበም በተባለበት ጊዜ ላይ ባለሙያው በሕክምና ሂደት ውስጥ የሚያስፈልገው ነገር አለ። ይሄን ነገር ስጡኝ፣ ይሄን ነገር አቅርቡ፣ ኦክሲጅን አምጡ ምናምን የሆነ ነገር አድርጉ ይላል። በእነኛ ሂደት ውስጥ የማይቀርብ ነገር ካለ ያ የሆስፒታል ኃላፊነት ነው ማለት ነው። ከዛ ውጭ ያሉ ነገሮች ኖርማሊ የባለሙያ ኃላፊነት ሆነው ይቀመጣሉ። ስለዚህ አሁን ባለሙያዎች ግን ስፔሲፊካሊ ግን አሁን ታካሚዎች ምን ይገጥማቸዋል ግላልሽ ነገር አሁን የመጀመሪያ አሁን እነሱ የደረሰውን ነገር እኮ ነው ማወቅ የማይችሉት። አሁን ችግሩ እዛ ጋር ማለት ምን እንደሆነ ነው መረዳት የማይችሉት። መጀመሪያ አንድ ነገር በምን ምክንያት ያ ነገር እንደተከሰተ እውቀቱ አይኖራቸውም። የሆነ ጊዜ ለምሳሌ አሁን ዴዝ ሀፕን አደረገ ቢባል ዴዝ ሀፕን ሊያደርግ የሚችልባቸው ብዙ አይነት ምክንያቶች አሉ። ሜቢ አንዳንዴ መድኃኒትም ኦቨርዶዝ ቢሰጥ ይጎዳል። በአፍንጫ የሚሰጥ ነገር በሮንግ ሩት ቢሰጥ ይጎዳል። ትክክለኛ ባልሆነ መንገድ ለምሳሌ መድኃኒት ሲሰጥ ትክክለኛ መድኃኒት፣ ትክክለኛ ታካሚ፣ ትክክለኛ ዶዝ፣ ትክክለኛ ጊዜ፣ ትክክለኛ ቦታ ወይ ደግሞ ሩት እነኚህ ነገሮች አሉ። እነኚህን ሁሉ ነገሮች በማከል አይነት መልኩ ራይት ሮት፣ ራይት ዶዝ፣ ራይት ፔሸንት ምናምን በእንደዚህ አይነት በእነኚህ ምክንያቶች ችግሩ የመጣው በምን ምክንያት እንደሆነ ቤተሰቡ መጀመሪያ የሚያውቀው በመድኃኒት ነው ወይ በፕሮሲጀር ነው ወይስ እንደው ቶታሊ ባለሙያው ሊገምት በማይችለው ቶታል አክሲደንት ነው እንደ አደጋ ሆኖ ሊገመት በማይችል አይነት መልኩ ነው የመጣው የሚለው ነገር ነው ቤተሰብ ማወቅ የማይችለው። ቤተሰብ ወክ የምታደርግ ጤናማ የምትመስል በእነሱ እይታ ታካሚ ወደ ሆስፒታል ገብቷል፣ ያ ታካሚ በሰላም ወልደው ይወጣል ብሎ አስዩም ያደርጋል በአሰምሽን ደረጃ ላይ። ባለሙያ ውስጥ ደግሞ ያለ ጭንቀትና ስትረስ አለ። ኖርማሊ ያ ባለሙያ ውስጥ ያለው ጭንቀትና ስትረስ ከወሊድ በፊት ታካሚዎች ጋር እንዲኖር አይደረግም። ችግሩ በዋናነት የሚመነጨው ከዛ ነው ብዬሻለሁ በመነሻ ደረጃ ላይ። ግን እነሱ ቤተሰቦች በዋናነት የሚገጥማቸው ቻሌንጅ መጀመሪያ ስለ ጉዳዩ ግልጽ የሆነ መረጃ የማግኘት ችግር እንዳለባቸው አይቻሉ። why this happened and how it happened በሚለው ነገር ላይ መረጃዎች ዊዝ ሆልድ እንደሚደረጉባቸው ተገንዝቤያለሁ። የሆኑ ቦታዎች ላይ
ኤክሰፕሽናል ያሉ ሰርከምስታንሶች ነው ያነሳሉ ፎር ዘ ሞስት ፓርት ኮሙኒኬት ይደረጋሉ በሂደት ላይ ያሉ ነገሮችን ቶሎ እየነገሩ እያስረዱ ቤተሰቦች አዌር እንዲሆኑ ያደረጓቸው በሂደት ውስጥ ተቀባብለው መጨረሻ ላይ ሞት እንኳን ቢመጣ ተመሰጋግነው የተደረገው ጥረት በቂ መሆኑ አስደስቷቸው ቴንክ ዩ ብሎ የሚሄዱ ቤተሰቦችም እንዳሉ ሁላ ያንኑ ያህል ደግሞ ምን እንደተከሰተ በምን አይነት መልኩ ያ ነገር ውጤቱ ሊመጣ እንደቻለ ምንም በማያውቁት አይነት መልኩ የሆነ ውጤት ተቀበሉ ተብሎ ደግሞ ወደ ቤታቸው የተሸኙ ታካሚዎችም በጣም ብዙ እንደሆኑ ነው የምረዳው ዞሮ ግን መቼም አንድ ሰብ ስታንዳርድ የሆነ ኬር ተሰጥቶኛል ከጥራት በታች የሆነ ኬር ተሰጥቶኛል ብሎ የሚያስብ ባለሙያ ካለ ኖርማሊ እንግዲህ ተገቢውን ሃይራርኪ ይዛ ጠይቆ ተገቢው ሃይራርኪ ውስጥ መጀመሪያ ተገቢው ምላሽ ከተሰጠው ተሰጠው ያው so if the disease is explained በትክክል ማብራሪያ ከተሰጠበትና ሞቱ የመጣበት አግባብ ተገቢ ነው ተብሎ የሚታመን ከሆነ በዛ ረገድ ያንኑ ተቀብሎ ሊቀመጥ ይችላል አይ በዛ ጋር የተሰጠኝ የሞት ማብራሪያ በቂ አይደለም አላመንኩበትም ብሎ የሚያምን ከሆነ ደግሞ በክልል ደረጃም በፌደራል ደረጃም በአዲስ አበባ ደረጃም የተዋቀሩ ኢቲክስ ኮሚቴዎች አሉ ኢቲክስ ኮሚቴ ከተለያየ ዲሲፕሊን የተወጣጡ ባለሙያዎች ያሉበት የህዝብ ተወካዮችም ያሉበት ኢቭን ከምክር ቤት ሙላ የተወከሉ ሰዎች ከስነ ምግባር ጸረ ሙስና ምናምንም የተወከሉ ሰዎች ያሉበት ኢቭን ከህመምተኛን ሁላ የሚወክሉ ሰዎች ሁሉ አሉበት ሶ ኦፕን የሆነ ጥሩ ነገር ይሰራል ብለን የምናስበው ቲም ነው ሶ እዛ ቲም ላይ ሄዶ ኬዙን ቢያቀርብ ያ ቲም ህክምና ማስረጃው ከተባለው ሆስፒታል ላይ እንዲመጣ አድርጎ ግን የትኛው ህክምና ማስረጃ ግን የሆነ እንደ ህግ ባለሙያ መቼም ዶክመንቱ ተፈጥሯዊ ቅርጹን ጠብቆ ሊመጣ ይችላል ወይ እዛ ቦታ ጋር የሁላችንም ጥያቄ ነው ዞሮ ግን ምንም በታሪኩ ደግሞ ማትደባብቂው ነገር አለ አንዳንዴ ምን ይባላል the facts speaks for themselves ምን ነገር አለ እንደ ባለሙያ አንዳንዴ ምንም እንኳን ዶክመንቶቹ ነካክቶት እንኳን ቢሆን ብለን ብናስብ እነኛ ነገሮች አንዳንድ መቀያየር የማይችላቸው ሁኔታዎች አሉ so for the most part ግን 90 ብዙሃኖቹ ዶክመንቴሽኖች ተመዘገቡ ነው በሲስተም ደረጃ ላይ በተለይ ሀፕን የሚያደርጉት ነገሮች ሶ ምናልባት በጣም ሰፐሬት የሆኑ ኢንሲደንቶችን ነው ማውራሽ በዶክመንት መነካከት ደረጃ ላይ ያለው ነገር ሶ as a matter of case እዛ ኢቲክስ ኮሚቴው አይቶ ክፍተትና ችግር አለ ብሎ ካመነበት ለባለሙያው መጥሪያ ይልክለታል ሶ አይ ችግር የለም ብሎ ካመነ መጀመሪያውኑ በሪቪው ደረጃ ላይ ችግር የለም ብሎ አሳማኝ ነገሮች ካሉ አይ ምንም ችግር አላገኘንም ብሎ መዝገቡን ይዘጋዋል አይ ባለሙያው ተጠርቶ መልስ መስጠት አለበት ብሎ ካመነ ለባለሙያው መጥሪያ ይላክለታል ባለሙያው በዚህ ጉዳይ ለማብራሪያ ይሰጥበት ይባላል በወረቀት በጽሁፍ ተዘጋጅቶ መልስ አዘጋጅቶ በአካል ኢቲክስ ኮሚቴ ፊት ይቀርባል እዛ እንግዲህ ባለሙያዎች ናቸው የህግ ባለሙያዎችም አሉበት እዛ ጋር መልሱን በጽሁፍ ያቀርባል ቤተሰቦች እዛ ቁጭ ብለው ያያሉ ክርክሩ ምስክር ያቀርባሉ አስፈላጊ ከሆነ ቤተሰቦች በዚህ በኩልም ያለው ባለሙያ የራሱ ምስክር ማቅረብ ካለበት የራሱ ምስክር አቅርቦ ልክ እንደ ፍርድ ቤት ነው ስርዓቱ ከዛ ባላንስ ተደርጎ ውሳኔ 6 ገጽ 7 ገጽ 15 ገጽ 20 ገጽ ሊሆን ይችላል አንዴ ሪቪው የሚደረገው ነገር ብዙ ነው ሶ ሪቪው ተደርጎ ውሳኔ ይሰጣል በዛ ውሳኔ ላይ ጥፋት አለ ብሎ ካሉ ጥፋት አለ በዚህ ምክንያት አይ ጥፋት ደግሞ በውሳኔ ደረጃ የለም ከተባለ ጥፋት የለም ተብሎ ውሳኔ ይሰጣል ምናልባት ጥፋት አለ ከተባለ አንዳንዴ ባለሙያውን ማገድ የተወሰኑ ስራዎችን እንዳይሰራ ማድረግ ወይ ደግሞ ሙያ ፈቃዱን መንጠቅ ወዘተ ወይ ዕውቀት ችግር አለበት ተብሎ ከታሰበ አንደር ሱፐርቪዥን ሆኖ እንዲሰራ ወይም ደግሞ የሆኑ ትምህርቶችን ዩኒቨርሲቲ ላይ ተመልሶ ተምሮ እንዲመጣ ወደ አንድ ዩኒቨርሲቲ ተልኮ እንደዚህ አይነት ትምህርትን አስተምራችሁት ፈትናችሁት ብቁ መሆኑን አረጋግጣችሁ ላኩልን ተብሎ ለተለየ ስልጠናም ወደ ዩኒቨርሲቲ ተመልሶ ሊላክ ይችላል ወይም ደግሞ የተወሰኑ ፕሮሲጀሮችን እንዳይሰራ ሊታገድ ይችላል ባለሙያው ሶ በዚህ ረገድ አሁን በኢቲክስ ኮሚቴውን በጣም በታጋሚ ከሚያስተናግዳቸው ኬዞች ውስጥ አንደኛው የእናቶችን ሞት ወይም ደግሞ ከወሊድ ጋር የተያዙ ኬዞች በጣም በብዛት አለ ቅድም እንዳልኩኝ 35% ኬዝ እና ይሄ እንደውም ትንሽ የ2016 ምናምን ዳታ ነው የምነግርሽ እንደውም ከዛ በኋላ ቁጥሩ ከዛ በላይም ከፍ ብሎ ሊሆን ይችላል የሚል ግምቶች ይኖሩኛል ሶ ኬዙ እንደ ኬዝ አለ ይሄ ነገር ግን ምን ካልቸር ፈጥሯል የዲፌንሲቭ ሜዲሲን ካልቸር ፈጥሯል እዚህ ባለሙያዎች እኛ ሁሉ ጊዜ ተጠያቂነት ምናምን እያልን ህግ አካላት ወይም ደግሞ እንግዲህ የሚመለከታቸው ሬጉላተሪዎች አንድ ነገር ከረር አርገሽ ስትይሹ ከዛ ሪስፖንስ ደግሞ ይኖራል አይደል ሶ ግዴታ ነው ሶ ሪስፖንሱ ዲፌንሲቭ ሜዲሲን ይሆናል ሶ ዲፌንሲቭ ሜዲሲን ጤና ባለሙያዎች ታካሚን በሚጠቅም አይነት መልኩ ውሳኔ መስጠት ሲገባቸው ሶ ራሳቸውን ሪዘርቭ አድርገው አገልግሎቱን ላለመስጠት በሚያስችላቸው ወይም ደግሞ ራሳቸውን ሴፍ በሚያደርጋቸው አይነት መልኩ አገልግሎት መስጠት ይጀምራሉ ማለት ነው ሪስክ ላለመውሰድ ስለዚህ
አንቺ በአንድ መልኩ የሆኑ ሪስክ ፋክተሮችን ይዘሽ ለምሳሌ ከግፊት ጋር ከሆኑ ሬናል ፌለሮች ጋር ወይ ከካርዲያክ ችግር ጋር ምናምን ከብለድ ፕሬሸር ችግር ጋር እንደዚህ አፒር ብታደርጊ እቺ እናት እዚህ ባዋልዳት ችግር አለው ብሎ መርዳት ግን እኮ ይችላል ሰማው። ለምሳሌ በህጉ መሰረት ከሄድን አንዲትን ታካሚ ኢን ጀነራል መስጠት ለማይችለው አገልግሎት ብቻ ነው አንድ ጤና ተቋም ሪፈር ማለት የሚችለው ወይም መስጠት የሚችላቸው ነገሮች ሰጥቶ ነው ለቀረው ነገር ሪፈር ማለት የሚችለው። ስለዚህ መስጠት ለሚችላቸው ነገሮች ሪፈር ማድረግ አይችልም ማለት ስለዚህ ግን ሪስክ ፋክተር አለሽ ብሎ ካመነ ያንን ሪስክ ከመውሰድ ይልቅ አንቺ ሪፈር ያደርግሻል ማለት ነው ባለሙያ። ይሄ ዲፌንሲቭ ሜዲሲን ሆነ ማለት ይሄው ነው። ስለዚህ የሆኑ ሪስክ ወስደን ልንሰራቸው የሚገባ ፕሮሲጀሮች ካሉ እነኛን ፕሮሲጀሮች ሪስክ ወስዶ ከመስራት ይልቅ ሌሎች ፕሮሲጀሮችን መምረጥ ይመጣል። ላንቺ ለሰር ጠቃሚ የሆኑ ፕሮሲጀሮችን ማለት ነው። ወይም ደግሞ ገና ለገና ችግር እንዳልፈጥር ብሎ ባለሙያው አንቺን for multitude of investigation expose ሊያደርግ ይችላል። ገና ለገና እንዳልተሳሳት ብሎ ለዛም ብዙ አይነት ምርመራዎችን ያ ደግሞ ህክምናው ላይ ዲሌይ ይፈጥራል። አንዳንዴ ማለት ባለሙያው ገና ለገና እቺ ታካሚ እንደዚህ ትሆንብኛለች እንደዛ ትሆንብኛለች ብሎ በሚያደርጋቸው ጥንቃቄዎች ውስጥ ዲሌይ ያመጣና ያ ራሱን ችሎ በህፃኑ ላይ ሜቢ በእናቷ ላይ ደግሞ የሚያመጣው ጉዳት ይኖራል። አሁን ይሄ የዲፌንሲቭ ሜዲሲን ካልቸርም በግልጽ ማህበረሰባችን ውስጥ አሁን ልንደብቀው ማንችለው ደረጃ ሆኗል። ለምን ባለሙያዎችም ራሳቸውን ሴፍጋርድ ለማድረግ በዚህ ረገድ የሚሄዱት ነገር አለ። ግን አሁን ይሄን ነገር ካልናቀር ሜቢ ይሄ ፕሮግራም አሁን ዩቲዩብ ላይ ወይ በዚህ በተቀረጸበትም ቴሌቪዥን ቻናል መተላለፉ አይቀርም። አሁን ከስር ሊመጡ የሚችሉ ኮሜንቶችን እንደዚህ ያስባቸዋለሁ። ብዙ ጊዜ እንደዚህ ነገሮች እነሱ ጤና ባለሙያው ስለሚከፈለው ክፍያ ስላለው ምሬት ሁሉ የሚያወራው ነገር እሱ ነው። እኛ መሮናል፣ እኛ ደስተኛ አይደለም። ያም ነገር ምላሽ ይፈልጋል በራሱ ማለት we cannot neglect ይሄ ችላ ሊባል የሚችል ነገር አይደለም። ማለት ባልተደሰተ ባለሙያ ደስተኛን ታካሚ እንዴት ልንጠብቅ እንችላለን? እስቲ ማለት መጀመሪያ ማለት ደስተኛ ባለሙያ ደስተኛ ስታፍ እኮ ኖርማሊ ሲማ ደስተኛ ምን ነገር አንፃር አድርገን እንያዘው። መቼም እንደው ዩፎሪያ ውስጥ የገባ እንደው የተለየ ደስታ ውስጥ ያለን ባለሙያ አይደለም ሪፈር እያደረግን ያለው። ቢያንስ ግን መቼም ህክምና ውስጥ የሚገባ ሰው የሆነ በየጊዜው ትምህርት ቤትም ገብቶ እንደወጣ ሰው ጎበዝ የምንላቸው ልጆች ወደ ህክምና ሲገቡ የምናየው ያ አይነቱ ባለሙያ ተመርቆ በሚሰራበት ሁኔታ ላይ ክፍያ ኢሹዎች በተደጋጋሚ ሲያነሱ አያለሁ። እኔ በቃቸው ላይ በቃ እዛው ውስጥ ኢሹዎች እኔ ግን እነሱ እንደ ጥያቄያቸው ግን ሁሉ ኮንቲኒየስሊ የሚነሳ ምቹ የሆነ የሥራ አካባቢ እና የክፍያ ሁኔታ ኮንቲኒየስሊ ይነሳል። ስለዚህ አሁን እኛ እዚህ ጋር አሁን ሰብስታንዳርድ ኬር ምናምን ብለን ይሄን ፕሮግራም እኔ በጎን አይቶ ብሎ ያልፋል። እኔ ያለበት ሁኔታ አያውቁም። እንደዚህ በዚህ ውስጥ ሆኜ ዲዩቲ እንኳን ባግባቡ ሳይከፈለኝ ዲዩቲ ማታ ማታ የሚሰሩ እሱን እንኳን ባግባቡ የማይከፍለኝ ሲስተም እኔ እንዴት ስለ ተጠያቂነት ያወራል ይሉኛል። እኔንም ዝም ብለህ እንደዚህ ትላለህ እንደዛ ትላለህ እንጂ እኛ ያለንበትን ሁኔታ የተረዳ እኛ ያለንበትን ሁኔታ መጥቶ የጠየቀን ባለሙያ የለም፣ እኛ መጥቶ የጠየቀን ተቋም የለም የሚሉ እኮ ስለዚህ መጀመሪያ ኖርማሊ በህይወት የመኖር መብት ጉዳይ የጤና ጉዳይ እኮ በህይወት የመኖር መብት ጉዳይ ነው። ስለዚህ ሰዎች በህይወት የመኖር መብታቸው እንዲጠበቅልን ራይት ቱ ላይፍ መብት የሚጠበቅልኝ እኮ ጤና ተቋማትን እኮ አቬለብል በማድረግ ነው። ጤና ተቋማት ስንል ደግሞ ኳሊቲ አገልግሎት የሚሰጡ ጤና ተቋማቶች። ስለዚህ የአንዲት እናትም የመኖር መብቷ እኮ ሊጠበቅላት የሚችለው ኳሊቲ የሆነ ጤና ተቋም ሲኖር እኮ ነው። ካልሆነ እኮ ባይ ዲፎልት ኮምፕሮማይዝ ያደረግነው የጤናውን እናት አይደለም በህይወት የመኖር መብቷን የህፃኑንም በህይወት ተወልዶ በህይወት የመኖር መብቱን ስለዚህ ወደፊትን ጄኔሬሽንም ጭምር ነው የጎዳ ነው ማለት ነው። ስለዚህ የነኚህ በህይወት የመኖር መብትን አፖልድ እናድርግ ወይም ደግሞ እንጠብቅ ከተባለ ኳሊቲ ተቋም ያስፈልጋል። ከዛ ደግሞ ኳሊቲ ባለሙያ ከዛ ነው ባለሙያ ደግሞ እዛ ጋር ሲሰራ as a means of livelihood ሊከፈለው የሚገባ ከሌሎች አገራቶች ወይም ደግሞ አገሪቷ እንዳላት አቅም ሁኔታ ባላንስ አድርጎ ተጠንቶ የሆነ ባላንስ የሆነ ነገር ደግሞ ቢኖር ያ ነገር ሞር ባለሙያውንም ኮንሺየስ አድርጎት በስራው ላይ ደስተኛ ስራ እንዲሰራ ግን ብዙ ቦታ ላይ ስቴጅ የምታየው ነገር ግን ዲሳቲስፋይድ የሆነ ባለሙያ እናያለን። ፎከሱ ወይንም ደግሞ ትኩረቱ የሚያከመው ሰው ጤንነትና ውጤት ላይ ብቻ እንዲሆን በሌላ ነገር እንዳይወሰድ ዲስትራክትድ እንዳይሆን ስለሚያደርግ ማለት ያው ብቸኛ ምክንያት ላይሆን ይችላል ለህክምና ስህተት ወይም ለሚፈጠሩ ችግሮች ግን ደግሞ የራሱን ደግሞ አስተዋጽኦ ይኖረዋል። እኔም መስማማለሁ። አንድ ብቻ ያው ጊዜ ስለማይፈቅድ እንጂ በጣም በርካታ ነገሮች ነበሩ። ሌላ ጊዜ ደግሞ እንመለሳለን። ግን አንድ የዚህ
በተለይ ወደ ሕክምና ተቋም የሚሄዱ እናቶች ለወሊድ ሲሄዱ አሁን እንግዲህ ካወራናቸው ነገሮች ስንነሳ ታዲያ እሺ ምንድነው ማድረግ ያለብኝ የሚል ጥያቄም ስለሚመጣ ከታካሚም ከሕክምና ባለሙያዎችም ማለት ነው ሊመጣ ስለሚችል አንድ እንደው ማሳያ ሊሆን የሚችል እንደው በግልጽ ሀገራችን ላይ ያለውን ለምንድነው እነዚህ ነገሮች የሚከሰቱት እነዚህ ችግሮች እንድንል የሚያሳየን አንድ በተግባር ያጋጠሙትን አንድ ኬዝ እንውሰድና እግረ መንገዳችንን ለታካሚዎችም ለሕክምና ባለሙያዎችም በተለይ ለታካሚዎች ስንል ደግሞ ሊወልዱ የሚመጡ እናቶችና ቤተሰቦችም ማስተላለፍ የሚፈልጉት መልእክት ካለ አንድ ማሳያ የምትሆን ኬዝ እንገሩንና እንጨርስ። ኦኬ እሺ ሶ እንደ ኬዝ እናንሳው ከተባለ አሁን ፎር ዘ ሞስት ፓርት ይሄ የደም መርጋት ችግሮች በተደጋጋሚ ይገጥማሉ ነው ማለት አሁን በወሊድ ችግር ላይ ከሚገጥሙ ኬዞች ውስጥ አይ ቲንክ ብዙሃኑ ከዛ የደም መርጋት ችግር ምክንያት የሚነሱ ሞቶች ትንሽ በዛ ይላሉ በቁጥር ደረጃ ላይ የህፃን ልጅ መታፈን ኬዝ ገጥሞሻል ስለዚህ ኦአር ፕሮሲጀር ሲዛሪያን ሴክሽን ያስፈልግሻል የቀዶ ጥገና ያስፈልግሻል ተብላ በዛ መልኩ ኮሚኒኬት ትደረጋለች ቤተሰብ ደግሞ ባለቤቷ አላጠገቧ ከባለቤቷ እኔ ባለቤቷን ያናግሩት ባለቤቴ በሚወስነው መልኩ ነው የሚሆነው ብላ ኮሚኒኬት ታደርጋቸዋለች ባለሙያዎቹ ባለቤቷን ያናግሩታል ባለቤትህ እንትን ያስፈልጋታል ሲዛሪያን ቀዶ ጥገና ያስፈልጋታል ህፃኑ እየታፈነ ነው ብሎ ይነገራል የኔ ባለቤት በቀዶ ጥገና አትወልድም አመጣ ነው የምትወልደው የራሱን የሆኑ ምክንያቶች ወይም ደግሞ ይሄ ነገር ይሆናል ብሎ የሚያስብባቸው ምክንያቶች ለባለሙያዎቹ ያብራራና በዛ መልኩ ባለሙያዎቹ ሊያስረዱት ሞከሩ ሰምሃው አክሰፕት ስላደረጋቸው ያንን ነገር ይተውትና በኋላ ላይ እናትየዋ ሞር እየደከመች ህፃኑም ደግሞ ቢፒው እየቀነሰ ያው በመለኪያ ህፃኑ እየደከመ ይሄዳል ወደ በኋላ ላይ ያው ሁኔታዎች እየተቀያየሩ መሄዳቸውን ሲያይ ባለሙያው ለታካሚው ድጋሚ ለማሳመን ይሄው ቀድም እንደዚህ ብለህ ነበር ይሄው በምጣውን አልቻለችም ማህፀኗን በደንብ አልከፈተም እሷን በእንደዚህ አይነት ሁኔታ ላይ የምትገኘው የሚለው ነገር ኮንቪንስ ሊያደርጉት ይሞክራሉ በእነኛ ሁኔታዎች ውስጥ ነገሮች እየተቀያየሩ መሄዳቸውን ሲያይ ፍቃደኝነቱን ይገልጻል ግን በዛ ሁኔታ ውስጥ ግን ህፃኑ ማትረፍ አልተቻለም ሰምሃው እናትየዋ ግን ሰርቫይቭ ልታደርግ ቻለች በኋላ ላይ አሁን ይሄው ቤተሰብ ይገለበጥና አይ ሞቱ እኮ መምጣቱ ተገቢ አይደለም የህፃኑ ሞት እኔ ኮንሰንት ሰጥ እኮ እንደዚህ ያልመሰለኝም አይነት ነገር አለ እኔ ውጤቱ እንደዚህ ይሆናል ብዬ አይደለም ያን ነገር ኮንሰንት ችሉ ነበር ራሳችሁ አይነት ነው አው ወደ እኔ ውጤቱ ይሄ መሆኑን ባቅ ኖሮ ያንን ጊዜ እንደዛ አላረግም ነበር ሐሳቡ እንደ ሐሳብ እሷ ሴፍ ሆና በምትወልዳለች ብለን አስበን ነው አነጋገራቸው ግን ያን ነገር ግን መጀመሪያ ላይ ኦሬዲ ግን ፈርመውት ነበር በወረቀት ላይ እነሱ ኖርማሊ አሁን ይሄ እንደ ሰርከምስ እንደ ኬዝ አፕን አድርጓል ለሪቪው ቀርበልን ለሪቪው ሲቀርብልን መጀመሪያ የሚታየው ነገር አሁን ባለሙያ መጀመሪያ ኮሚኒኬሽን ዲው ኮሚኒኬሽን ይባላል ወይም ደግሞ ኢንፎርምድ ኮንሰንት ነው እንበለው ግንዛቤ ላይ መሰረት ያደረገ ዕውቀት ስለዚህ አሁን ለምሳሌ አንድ ባለሙያ በኮሚኒኬሽን ደረጃ ላይ ይሄንን መድኃኒት በአግባቡ ውሰድ ብሎ ከመናገር ባለፈ መድኃኒቱን በአግባቡ አለመውሰዱ የሚያመጣውን ውጤት አብሮ መናገር አለበት ስለዚህ እኔ መድኃኒት በአግባቡ ውሰድ በአግባቡ ማትወስድ ከሆነ እንደዚህ ትሆናለህ እንደዛ ትሆናለህ ስለዚህ ሞት የሚያመጣ ከሆነ ሞት ያመጣል አይ ፊትህ እንደዚህ ይሆናል አካልህ እንደዚህ ይሆናል አይንህ እንደዚህ ይሆናል ጤንነት ይወሳሰባል ተብሎ አይ ይሄን ነገር አለመውሰድ አደጋ ያስከስታል ባል ኮሚኒኬሽን ራሱ የለም አደጋው ምንድነው መብራራት አለበት በራሱ ዲፕ ዳውን ተወርዶ በአግባቡ ግልጽ ሆኖ መረጃ መነገር አለበት ስለዚህ አሁን ለዚህም ነኝንም የወሰዱ ባለሙያዎች ከግምት አስገብተን ስናወራ መጀመሪያ እንደ ኬዝ ሪቪው ሪፖርት ያወጣነው ነገር የኬዙ እንደ ኬዝ መጀመሪያ ባልየውን የማማከር አለበት ወይ ነው መጀመሪያ ለምን አንድ አይምሮዋ የሚሰራ ስለ ሁኔታው ማሰዳት የምትችል መናገር የምትችል ያው ታካሚ አለች ያው ፔሸንት ታካሚ አለች ስለዚህ መጀመሪያ አሁን አንድ ባል ቆሞ እዛ ጋር በእናትየዋ ጉዳይ ላይ ከጤና ባለሙያው ጋር በኮንሰንት ጉዳይ ላይ መጨቃጨቅ ነበረበት ወይ መጀመሪያ ላይ የሚለው ነገር ባለሙያው እንደ ባለሙያ ለእናትየዋ በራሱ ዳይሬክት ሪስፖንሲቢሊቲ የለበትም ወይ ለህፃኑስ ኃላፊነት የለበትም ወይ ባለሙያው
ህፃኑንም እኮ ጥቅም የማስጠበቅ ኃላፊነት እኮ መቼም አሁን ህገ መንግስታዊ በሆኑትም ሌሎች ዓለም አቀፍ ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይት ደግሞ ICCPR ICECPR እና እነኚህ ኢንተርናሽናል ኮቨነንት ኦን ሲቪል ኤንድ ፖለቲካል ራይት ዩኒቨርሳል ዲክሌሬሽን ኦፍ እነኚህ በሙሉ እኮ ስለ ህፃናቱ ጥቅም ማስቀደም የሚናገሩ ናቸው። ይሄ ህፃን እኮ በህይወት የመኖር መብት እኮ አለው። ስለዚህ አንዲት እናት ህፃንን ሆስፒታል ለመግደል እኮ ፈልጋል። ሆስፒታል መሞቻ ቦታ አይደለም። ሰዎች የሚድኑበት ሰዎች ህክምና አገልግሎት የሚያገኙበት የሚረዱበት ቦታ እንጂ ቆመን ሰውን የምናስገድልበት ቦታ አይደለም። ስለዚህ ጤና ባለሙያውም አንድ ሰው ሲሞት ቆሞ ለማየት የሰለጠነ ባለሙያ አይደለም። ህክምናው እንደ ህክምና በዛ ሁኔታ ውስጥ አይ አንተም ያረካለው ነገር ትክክል አይደለም፣ አንቺም ያረክሻለው ነገር ትክክል አይደለም፣ ይሄ ነገር እኮ በህፃኑ ላይ እንደዚህ ነገር ነው የሚያመጣው፣ ባንቺም ላይ እንደዚህ ነው የሚያመጣው ነው ጠንከር ባለ ቋንቋ ተናግሮ ውጤቱን በደንብ አስረድቶ ውጤቱ ሞት ነው የሚሆነው፣ ችግር ነው የሚሆነው፣ አደገኛ ነው፣ 5 ደቂቃ የለህም፣ ከዚህ በኋላ 20 ደቂቃ የላችሁም አይነት ነገር ተብሎ በአግባቡ ማሳመን ሲገባው ባለሙያው ይሄ ቅድም ያልነው ኮንሰንት መውሰድና ኢንፎርምድ ኮንሰንት መውሰድ ይለያያል። ዝም ብዬ ነው ከዚህ እኔ እንሂድ ብልሽና ምን ሄድበትም ቦታ ነግሬሽ ብንሄድ ይለያያል በውጤት ደረጃ ላይ። ከዚህ በዛ አግባብ በደንብ ኢንፎርምድ ባለመሆናቸው ምክንያት ባለሙያዎቹ ዘንድም ክፍተት መኖሩን አሴም ታይም ደግሞ ቤተሰቡም ደግሞ እንደ ቤተሰብ በውሳኔ ደረጃ ላይ የራሱ የሆነ ክፍተት ነበረው። ኖርማሊ ግን ባለሙያዎች አሁንም ቢሆን እንደ ትምህርት መግለጽ የምፈልገው ነገር በእናቶች የጤንነት ጉዳይ ላይ አሁንም ቢሆን እናትየዋን ያማክሯት፣ ለባለቤቶች ያስረዷቸው፣ ግልጽ ለመሆን ማለት ነው። አንዴ ባለቤት ለምንድን ነው በተናጠል እኮ ነው መታየት ያለበት ይሄ ነገር? እኛ በመሃላቸው ያለውን ግንኙነት በምን እናውቃለን? አንደር ዱረስ አንደር በጫና ውስጥ ሆና በተጽዕኖ ውስጥ ሆና ባልየው ልጅ ማሳደግ ሳይፈልግ ቀርቶ ቢሆንስ how can we know? እንዴት ልናውቅ እንችላለን? እኛ ልናምን የምንችለው ማህፀኗ ውስጥ ያለውን ልጅ ነው አይደለም? ማህፀኗ የተሸከመችው እሷ ነች። ስለዚህ ዝም ብላ እንደ ኬዝ ራሱ ነው ሆስፒታል ላይ እኮ ሲወለድ ቤቢ ተብሎ የአባቱ ስም እኮ የእናትየው ስም ነው የሚደረገው። አይተሻል? በዛ ሰዓት ላይ እኮ አባትነት ራሱ ሪኮግናይዝድ አይደለም አስ ኤ ፖዚሽን። በቃ እዛ ጋር እናትየውን ነው ጤና ባለሙያው እናትየውን ነው ያወቀው፣ ሁለቱ ነው የሚታወቁ። ስለዚህ ቤቢ ተብሎ በእናትየው ስም ይመዘገባል። ስለዚህ አሁን ስለምታደርገው እኮ ነች ፕሮሰሱ የሷ ነው ማለት ነው። ስለዚህ ከሷ ጋር ነው ነገር ለመጨረስ መሞከር ያለበት ባለሙያ እንጂ በሷ ጉዳይ ላይ ባልን ፕራዮሪታይዝ አድርጎ እሷ ኮንሰንት ማጥጭንቅላቷ ጤናማ እስከሆነ ድረስ የአእምሮ ሁኔታ ኢመርጀንሲ ውስጥ ገብታ ኮንሰንት ለመስጠት ኢምፔር እስካላደረጋት ድረስ እሷን አማክሮ በሷ ላይ ነው መጨረስ ያለበት። ሶ ኖርማሊ እንደ ኬዝ ያው የቤተሰቡ ቾይስ ኮንሰንት ፈርሞ ስለነበረ የቤተሰቡ ኮንሰንት ነው ተብሎ ተዘክቷል እንደ ኬዝ። ግን እንደ ትምህርት ግን ለርኒንግ ሞዴል በሚለው መሰረት ግን ቲሙን አስቀምጠነው ያንን ቲም ካሁን በኋላ ኮንሰንትን በተመለከተ እናትየውን ቅድሚያ ስጡ፣ ባሎችን ደግሞ አማክሯቸው፣ ንገሯቸው ውሳኔዎችን በሂደት ውስጥ የተፈጠሩትን ነገሮች ከእናትየው ጋር የተሰማችሁትን ነገሮች ብሪፍ በማድረግ ረገድ እርዷቸው። ሰምሃው ግን የሀሳብ ልዩነት ካለ ግን የእናትየውን ሀሳብ ይዛችሁ ሁሉ ጊዜ ለህፃኑም ደግሞ ሰፐሬት የሆነ የማዳን ኃላፊነትና ግዴታ እንዳለባቸው ህፃኑም ራሱን የቻለ የራይት ቱ ላይፍ መብት አለው። ራሱን የቻለ የመዳን በዚህ ምድር ላይ ወጥቶ የመኖር መብት አለው። ስም የተጾረደ ቤቢ ቦይ እኮ በቃ ማህፀን ውስጥ ያለ ፊተስ ወይ ነው የረጋ ደም ነገር እኮ አይደለም። እሱ አካል የተሟላ ቅርጽ ያለው ማሰብ የሚችል ቢወርድ መተንፈስ መኖር የሚችል ህፃን ልጅ እያየ ነው ለምን እንዲሞት ይደረጋል? ሆስፒታሎችም መሞቻ ቦታዎች ሳይሆኑ ሰዎችን የምንረዳባቸው ቦታዎች ናቸው። ስለዚህ በዛ አይነት መልኩ እንደዚህ አይነት ኬዞች አሁን ኤቭሪዴይ ነው የሚከሰቱት እዚህ ሀገር ውስጥ። በተለይ የኔ ባልየው እንደዛ ባለበት ሁኔታ ላይ እኔ እሷ ለምን አከማታለሁ በጣም ኮመን ነው እንዴ። ለምን ነጥለለ ወዳ እኮ የሚፋቱ ሰዎች ናቸው እኮ ከፈለጉ ወይ በሌላ መልኩ ተጣጥለው ብቻ ለብቻ የሚኖሩ ሰዎች ናቸው። ሶ እናትየዋን ዲስሪጋርድ ያደረገ የእናትየዋን ፕራዮሪቲ የእናትየዋን የህክምና ምርጫ ፍላጎት ይሄ እኮ ከኮንትራሴፕቲቭ ምናምን ነገር እኮ ምናምን ኢሹዎች ከብዙ ነገሮች ጋር የሚያዙ ኢሹዎች አሉ። መጀመሪያ እናትየው ምንድን ነው የምትፈልገው? እሷ እኮ መጀመሪያ ባሌን ጠይቁት የምትለው የራሷ የሆነ ጫና ወይ ነው የራሷ የሆነ ችግር ስላለባት፣ መጀመሪያ ግን እሷ እንደ እናት ያላትን መብት ባለሙያውም ለእሷ ያለውን ክብርና ቦታ ባጋው ማሳየት አለበት። እኔ አንቺ ለማገልገል አንቺ ሰርቭ ሚስጥረኝነቱንም ጭምር ከሷ ጋር የሚያረጋቸው ነገሮች ሁሉ ሚስጥረኛ መሆኑን ጭምር ነግሮ ኮንፊደንሷን ሊያዳብርላት ቢልት ሊያርጋት ይገባል እንጂ የሷን ጉዳይ ሶስተኛ ወገን ይወስነው ብሎ እሷ ያማጠች እሷ እየታመመች የሆነ ምጥና ምንም ህመም የሌለበት ኮሪደር ላይ ቆመ ሰው በሷ ሁኔታ ላይ እንዲወስን መደረጉ
አሁንም ቢሆን ተገቢ አይደለም። በዚህ ምክንያት ደግሞ የብዙ እናቶች ህይወትም እየተቀጠፈ እንደሆነ ነው የምረዳው። ይሄ ነገር መቆም አለበት እንጂ ማምነው። በጣም አመሰግናለሁ። በጣም በብዙ ለህክምና ባለሙያውም ሊወልዱ የሚመጡ እናትና ቤተሰቦችም በጣም ትልቅ መልእክት ሊያስተላልፍ የሚችል ኬዝ ነው። በጣም አመሰግናለሁ። ጥሩ ውይይት ነበረን። በሌሎች ደግሞ የጤና ጉዳዮች ጋር የተያዙ የህግ ጉዳዮች ላይ ደግሞ እንቀጥላለን። ያው በጣም ሰፊ ስለሆነ ዛሬ ጊዜ ስለሚገድበን ነው። በጣም አመሰግናለሁ። እኔም ስፔሻላይዝድ ባደረገ ቶፒክ ላይ ለዲስከሽን ስለጠራሽኝ በጣም አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ አመሰግናለሁ። ተመልካቾቻችን ከአቶ ሱሌማን ሸጉጤ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ ህግ ጉዳይ እጠብቃችኋለሁ። እስከዛው ሰላም።